ሰላም። ይህ ቻናል የትረካ ቻናል ነው። የትረካ ቻናል እንደመሆኑ መጠን ለአንባቢ በተገቢ ሁኔታ አልደረሱም ብሎ ያሰበባቸውን መጽሐፍት በመተረክ ያቀርባል። የብርሃኑ ዘሪሁን ስራ የሆነውን በአዳም ረታ ስራም ተካቶ ያገኘነውን ጨረቃ ስትወጣ የተሰኘውን መጽሐፍ በዚህ ትረካ ይዘን ቀርበናል። ትረካውን ከወደዳችሁት ላይክ፣ ሰብስክራይብ እና ኮሜንት እንዲሁም ለብዙዎች እንዲዳረስ ሼር በማድረግ ተደራሽነቱን አስፋፉልን። እናመሰግናለን። ጨረቃ ስትወጣ። ጨረቃ ስትወጣ። ደራሲ ብርሃኑ ዘሪሁን፣ ተራኪ ዓለሙ ባንቴ። ጨረቃ ስትወጣ ምዕራፍ 1 የመጨረሻው መጀመሪያ። በቀለ አበል ጸሐፊውንና ይዛት የመጣቻትን ልጃገረድ በደጃፉ በኩል ሸኝቶ ተመለሰና ከመስኮቱ ላይ ተጠግቶ ግቢውን እስኪወጡ በዓይኑ ተከተላቸው። ከግቢው ውጭ አውራ ጎዳናውን ይዞ ሕዝቡ ይርመሰመሳል። ከአዲስ ከተማ ለጥቆ ሕዝብ የሚበዛበት ሰፈር የጥንቱ ቄራ መሆኑን የማዘጋጃ ቤቱ ቆጠራ ይገልጻል። ግንበኛው፣ አናጢው፣ እንጨት ፈላጩ፣ የቀን ሰራተኛው የሰራተኛ ሰፈር ነው። ሌላም ሞልቶበታል። 3 ሰዓት ካለፈ በኋላ የኤሌክትሪኩን ምሰሶ እየተደገፉ አላፊ አግዳሚውን ምጽዋት የሚጠይቁ የመሰሉት ሕፃናት፣ ሴቶች፣ ራቴን አብላኝ እያለ የሚያንገራግረው ዱርዬ፣ መስኮት ሰብሮ የሚገባው ሌባ፣ ሁሉም አይነት በዚህ ሰፈር ታጉሯል። በተለይ እሁድ ከሰዓት በኋላ ሰራተኛው፣ ወስላታው፣ ስራ ፈቱ፣ ቡና ለቃሚዋ፣ ሴቱ፣ ወንዱ ሁሉም የሳምንቱን ጥማት በአንድ ቀን ጠጅ ስካር ለመወጣት የሚሻማ ሲመስል ግርግሩ፣ ጠቡና አምባጓሮ አይጣል። በቀለ ከመስኮቱ ላይ ቆሞ አንድ እንጀራ ነጥቆ ሲሮጥ፣ ሌላው እየተንደፋደፈ ሽሮ ሲደፋ፣ ሴቶች ጸጉር ሲናጩ፣ አሳላፊዋና ጠጩ ከፊል ክፈል አልከፍልም ሲጓተቱ ብዙ ጊዜ በመመልከት ብዙ ጊዜ ሰፈሩን ሊለቅ አስቦ ነበር። ግን ግቢውን ይወደው ነበር። በአጉራ ዘለልነት የሚያሳማው የባለቤት ጎረቤት የለበትም። እያመሸ ከእንቅልፉ የሚያውከው ላጤም የለም። በግቢው ውስጥ ሌላ ቤት አልተሰራም። ለብቸኝነት ስሜቱ በጣም የሚስማማ ነበር። ሁለቱ ሴቶች በዛ የእሁድ ግብስብስ ሕዝብ መካከል ተውጠው ሲጠፉ ፊቱን ወደ ክፍሉ መለሰና ልፋት ነው፣ ከንቱ ልፋት አለው ከፊቱ ላይ ለተቀመጠው አጎቱ። ከወለሉ ላይ ጥቂት ቆሞ በሐሳብ ተከዘና ድንገት ራሱን መሸከም የታከተው ይመስል ሰውነቱን እንደቃ ከፎቴው ላይ ዘረገፈው። አነጋገሩ ተስፋ የመቁረጥ ቅላጼ ነበረበት። ሳይሰለችስ ይቀራል። ከብዛታቸው የተነሳ እያመጡ ያማረጡትን ልጃገረዶች ቁጥር አጥፍቶታል። ከቤቱ ድረስ የመጡለት ብቻ ከ50 በላይ ይሆናሉ። ጓደኞቹ እንደመከሩት በሥራ መውጫ ሰዓት ላይ ከባንክ ቤት፣ ከአውራ ጎዳና፣ ከአየር መንገድ፣ ከቴሌኮሙኒኬሽን መስሪያ ቤቶች ደጅ ላይ እየጠበቀ የተመለከታቸውማ ስፍር ቁጥር የላቸው። ሰውን እንደ ዕቃ መፈለግ ሞኝነት ያሰኛል። ግን የጨነቀው እርጉዝ ያገባል ሆኖበት ነው። የሚፈልጉትን ሴት አይነት ከማግኘት ጋራ ሲነጻጸር ደግሞ አንዱ ዲቃላ ያስቆጠራትን እርጉዝ ማግኘት የመጨረሻው ቀላል ነገር መሆን አለበት። በቀለ ከነዛ ማዕት ሴቶች ሁሉ አንዳቸውም ሊማርኩት አልቻሉም። አንዷ ሞጋጋ ናት። ሌላዋ አላጤ መሆኗ ከፊቷ ያስታውቃል። አንዷ ደደብ ትሆንበታለች። ጎዶሎ ያልተስተካከለ ብቻ። ስንቱን የሴት አይነት አሳዩት። ስንት አይነቱ ጉድ አለ። የኛው ትውልድ ብቻ ነው። የትናንቱም ትውልድ እንደዚሁ በጦጣ
በጉድ የተሞላ ነበር። ገና ተዋውቀው ከሳሎን እንደተቀመጡ ቀሚሷን ከፍ አድርጋ የጭኗን ቅርጽና ነጸብራቅ ያስመረቀችው ነበረች። ምናልባትም ስራ የተቀጠረችው በዚሁ ይሆናል። ፐርሴኖሉ ልቡ እንዴት ተሰውሮበት ይሆን? ምስኪን የደሞዝ ጭማሪውስ በዚያ ሳይገኝ ይቀራል? ከዚህ ላይ ዲሬክተሩ ወይም የክፍል ኃላፊው ድርሻውን ማግኘት አለበት። ምናልባትም መቼም የጸረ ፍትወት ዘመን ነው። ባልም ለማጥመድ ያው የመስሪያ ቤት መሳሪያ የሚጠቅም መስሏታል። መናጢው በቀለ ግን ወዲያው በአእምሮ የመጣበት አሁን ይህን ጭን ስንቱ መርቆታል የሚል ሐሳብ ነበር። ብዙ ሳያንገራግር ሸኛት። ሌላዋ ደግሞ ጨዋታ ገና ከመጀመራቸው 500 ብር ደሞዝ የምታገኝ መሆኗን ገልጣለታለች። ደሞዟ የሚያስቆመጨው መስሏታል። የዘመኑን የጋብቻ አዝማሚያ በመከተል ነው። ሕይወት ራሱን በገንዘብ ሊተረጉም ምን ቀረው? ግን በቀለ ከጋብቻ የሚጠብቀው ሀብት ቢሆን ኖሮ ባለደሞዟን ሳይሆን ባለጋሻ መሬቷና ባለቢላዋ ትበልጥበት ነበር። አብዛኛዎቹ ግን በማፈርም ይሁን ጨዋነታቸውን በዝምታ ለማሳመን አንገታቸውን አቀርቅረው ጥፍራቸውን እየቀነጣጠቡ ለሚቀርብላቸው ጥያቄ ሁሉ አዎ፣ የለም የሚል መልስ እየሰጡ የተሰናበቱ ናቸው። ብዙ ባየና በተዋወቀ ቁጥር ጉድለታቸው በዚያው መጠን እየጨመረ ይሄድበታል። ይህችኛዋም ልጃገረድ ከእርሷ በፊት በምርጫ ፈተናው እየተቀመጡ ከወደቁት የተለየች አይደለችም። ከእያንዳንዱ ፈተና በኋላ ሰውነቱ ይታወቅበታል። ተስፋቸውን ቀስቅሶ መልሶ ማኮማተር ኃጢአት ነው። እንደ ዕቃ መገምገብ ባልተገባ ነበር። ታዲያስ አልጣመችም ሲል አጎትየው በፌዝ ጠየቀው። አልቀመስኳትም አለ። መልሱ ቀልድም ውስጥ ወይራም ነው። በቀለ ከነገሩ ሁሉ ከአንዳቸውም የቅርብ ግንኙነት ለማድረግ ፈጽሞ አይሞክረው። ጸጸቱን ያውቀዋል። ኧረ እንዲያው አለ አጎትየው መዳፉን ከፎቴው አግድም ላይ እየጠበጠበ፣ ምን አይነቱን ጸበለስ ብታቀምስ ነው ወንድሜ? በቀለ ቱግ አለበት። ለምን ለቀቅ አያደርጓትም? አልደረሰችባቸውም። ወንድምህ ጠፍቶ እንደሆን መርካቶ ሄደ ጠይቀው ሲል አሾፈ። በእድሜ ኩያው ስለሆኑ በጨዋታ ይደፋፈራሉ። እኮ ታዲያ እንዲህ የሚያስጨንቅህ ጋብቻ ባንተ አልተጀመረ? አጎትየው አነጋገሩን ለማለዘብ ሞከረ። እርግጥ በቀለ ሲጋራ እያቀጣጠለ ያፌዝ ጀመር። ጋብቻ በእኔ አልተጀመረም። ትርጓሜ ካለው አዳሜ ይዳበላል ልበለው። እናንተም እኮ አግብታችኋል፣ ወልዳችኋል፣ ከብዳችኋል። ታዲያ ጭልም ሲል በየጉራው እያነፈነፋችሁ እኛኑ መጋራታችሁ አልቀረ። የት ላይ ነው ጋብቻችሁ? ወግ ነው ይሄ ይስሙላ ጨውነት። አላበዛሁም በቀለ? ራስክን አራቁቼ እንዳሳይ አይደል የፈለግከው ሲል በቀለ ጠየቀና መልሶ እንደሚታየው ጋብቻ ብዙ አይነት ነው። ግማሹ ለጥቅም ይጋባል፣ ሽርክናን በለው። ግማሹ ለስጋ ፍትወት ይጋባል፣ ስሙን የለወጠ ሽርሙጥና ነው። ሌላው ወጉ እንዲደርሰው ብቻ በይምሰል ይኖራል። አዝናለሁ። እኔ ይህንን ሁሉ አልቀበለውም። የማግባት ወይም የማገባት ወይም የምታገባኝ በስጋና በመንፈስ ጠቅልላ የምትውጠኝ መሆን አለባት። ታውቃለህ? ዳሩ ምን ታውቃለህ? በፍቅር ለፍቅር ስለ ፍቅር የምኖርባት ናት የኔ ሚስት አለ አረጋዊ ፈላስፋ። አጎትየው ራሱን ነቀነቀ። በቀለ ግራ ፍጥሩ ሆኖበታል። ሁለቱንም በሆነ አያስነውርብኝም አለ በቀለ ሲጋራውን ቡን እያደረገ። ከዛም ቀጠለና ምነው ዛሬ ኳስ ሜዳ ሄደህ ትንሽ አትላዝንም እንዴ? እሁድ እኮ ነው። ሳን ጆርጅ የተሸነፈ እንደሆነ ደውልልኝ። አስፕሮ ገዝቼ ቆያለሁ። አሁን እኔ ትንሽ ማንበብ እፈልጋለሁ። ሂድልኝ ማለቱ ነበር። መጽሐፍ ማንበቡ ግን ሲያብል ነው። በቀለ ለምን አትሞክርም? ችግሩ እኮ አለመሞከረ ነው አለ አጎቱ ሊወጣ በራፉን በእጁ ይዞ።
ከምክር ይልቅ ልመና ነበር። አልሞከርኩም ትለኛለህ? ከዚህ የበለጠ ምን ላድርግ? ሲል በቀለ ትካዜ በተጫነው አንደበት መለሰለት። ማለቴ ለማፍቀር አትሞክርም? አስቀድመህ ልብህን ዘግተኸዋል። አጎትየው መልስ ሳይጠብቅ እጁን አወዛውዞ ሄደ። በቀለ ብቻውን ሲቀር ሸሚዙን ለወጠና በቁም ሳጥኑ መስታወት እየተመለከተ ክራባቱን አስተካከለ። ከመስታወቱ ውስጥ ያለውን እሱነቱን ብዙ ጊዜ ያህል ካስተዋለ በኋላ አንተ ምስኪን ብሎ ራሱን ነቀነቀ። አካላዊ ሰውነቱን እስከዚህም ቅር የሚያሰኘው አልነበረም። መልከ መልካም ነው። አሁን እያሰበ አንገቱን ይደፋ ጀመር እንጂ በዚያ ቁመቱ፣ በዚያ የቀይ ዳማ ደም ግባቱ የሚጥል በሽታ ነበር። በልጅነቱ ክብር ዘበኛ እገባለሁ እያለ ወላጆቹን ያስቸገረውም ባለዛላው ይመለመላል ሲሉ ሰምቶ ነበር። ሰዎች የሚነግሩት ጉድለት ትንሽ ስጋ በተጨመር የሚል ብቻ ነው። የሰው ስጋ ይበላል? የሰው ሰውነት ስጋ ብቻ ሆኖ ቀረ? በዚህም በዛም ከቅርብ ጊዜ ወዲህ ሰውነቱን እየተጸየፈው ተቸግሯል። ራሱን አንተ መስኪን እያለ ሲያዋየው የመጀመሪያ ጊዜ አይደለም። በተለይም እንዳሁኑ ሴቶቹ ከሸኘ በኋላ ምናልባት ወጥቶ 1-2 መለኪያ ቢጎነጭ ይቀለዋል። ከዚያም ሳያሰኘው አልቀረም። ቦርሳውን አውጥቶ ገንዘቡን ቆጠረ። ይበቃል። አዎ ሕይወት ይሄው ነው። ለእርሱማ ነገር ዓለሙን ቢተው ይሻለው ነበር። ግን የሚያስተዋው አላገኘም። ቤተሰቦቹ መቆሚያ መቀመጫ ያሳጡታል። ለአሮጊት አክስቶቹ፣ ለትልቅ እህቶቹ ከእርሱ ሕይወት የሚፈልጉት ጌሾ አስጥተው ብቅል ወቅተው መንደሩን በወሬ ሲያዳምቁ ሰንብተው በሰርጉ ቀን ሽር ጉድ ማለታቸው ነው። ግብዣው ቀለጠ፣ ዘፈኑ ደመቀ፣ ልጃችን ቆንጆ ልጅ አገባ። ከዛ በኋላ የሚከተለው ግን እምብዛም አያስጨንቃቸውም። በእነርሱ የዋህ አስተያየት አስጨናቂ ነገር የለበትም። የምትቀናጣ ሚስት መልካም ዱላ ልክ ያስገባታል። የማይበጅ ባል እራቱ ሽሮ ነው። የተቀረው መጠበብ ሳይቸገር ጤፍ ብድር ያሰኛል። ደግሞ የአካባቢው ይባስ ያላገባ ዱርዬ ነው። ለትልቅ ኃላፊነት አይገባም። አዎ በጾረ ፍትወት ምክንያት የተገኙ 3 ጫጩቶችና አንዲት ሴት በግቢው የረዳ ወይስ የተረዳ እንበል ያስተዳደር ችሎታውን አስመሰከረ ማለት ነው። አንዷን ከቤቱ አስቀምጦ ሌላ የሚሰርቅ ጨዋ ይባላል። ጨዎች እርስ በርሳቸው ይሰራረቃሉ። ወንደላጤውን የሚጣሉት የየራሳቸውን እንዳይሰርቃቸው በመፍራት ብቻ ነው። ሴት አዳሪንስ የሚያደፋፍሩ እነርሱ ሳይሆኑ ይቀራሉ። በአንድ በኩል መለወጫ ናቸው፣ በሌላ በኩል ደግሞ እነርሱ ባይኖሩ ወንደላጤው ምን ይመጀው ነበር? አጥር መዝለል ነው። በቀለ ኮቱን ለበሰና ገንዘቡን እንደገና ቆጠረው። ሕይወቱ መቼም ንግድ ሆኗል። መጠጥ ይገዛል፣ ሌላውም ይገዛል። የሰብአዊነት አለኝታን መርሳት ብቻ ነው። ደግሞ አልሞከርኩም ይለኛል አለ ቅርጹን በድጋሚ በመስታወት እየቃኘ። እግዚአብሔር ያሳያችሁ። ፍቅር በሙከራ ይሆናል? ገበጣ ነው ቤት ተቆጥሮ የሚደረስበት? በመፈቀር በደለኛ ያደረጓት። ሌላ ለማፍቀር ባለመቻሌ እንደ ጅል ቆጠሩኝ። እስቲ እናንተ አማልክት ብትኖሩ ፍረዱኝ፣ አይታችሁ ፍረዱኝ። እግር ከጣለው ሊገባ በራፉን ቆልፎ ወጣ። ምዕራፍ 2 የጠዋት ጀንበር። ነጻነት ተብላ ትጠራለች። ግን ስም ብቻውን ምን ትርጓሜ ያለው? ጽጌረዳ በሌላ ስም ቢሆን መዓዛውንና ውበቱን አይለውጥም። ስሙ ስሜት የሚሰጠው የባለቤቱ ዋጋ በቀደምትነት ሲታወቅ ነው። በቀለ ከፀሐይ በታች ለእርሷ የሚበቃ ስም ፈልጎ አላገኘላትም። ነጻነት
ቤተሰቦቿ ያወጡላት ስም ስለሆነ ብቻ በዚሁ ዘላለም ሲጠራት ይኖራል። አዎ ለእርሱ ተፈጥሮውን የሰረጸች ዘላለማዊ መንፈስ ናት። በአካለ ሥጋዋ ሕይወቱን አቋርጣ ያለፈችው ለአጭር ጊዜ ነበር፣ ግን ምንጊዜም የማይደበዝዝ ምልክት ትታበታለች። ተመልሶ የጥንቱን ሊሆን ከቶ አይችልም። እንደ ከዋክብት ግጭት የአጋጣሚ ውጤት ነው። ይህ ከሆነ ሕይወት፣ ዓለም መሰረታዊ ስርዓት የሌላቸው የዝብርቅርቅ ግጭቶች ድምር ናቸው ማለት ነው። በአጋጣሚ ሂሳብ አንድ ጊዜ የተጋጩ ከዋክብት ድጋሜ እድል እስኪደርሳቸው ህልቆ ዘመናት ያስጠብቃል። ሰው ደግሞ አንዴ ከከዋክብት ለዘላለማዊ ፍጡር አይደለም፣ እንደ ከዋክብት ዘላለማዊ ፍጡር አይደለም። ሰዎች ስለ ስነ ፍጥረት ስርዓት ይሰብኩናል። ስርዓቱን ለምን በህይወታችን ላይና አናየውም? ሰዎች ስለ ስነ ፍጥረት ስርዓት ይሰብኩናል። ስርዓቱን ለምን በህይወታችን ላይ አናየውም? ወይስ ደግሞ የእርሱ ድርሻ በላይኛው አእምሮ ተሰልቶ የተከወነ ነበር? የመንግስተ ሰማያት ደስታ፣ የኋለኛው ህይወት፣ የፍቅር አምላክ ፍቅር ቅዠት ከሆነ የፍቅር አምላክ ህልውና በምን ይመሰከራል? ወይስ በሰው ነፍስ ይጫወታል? በቀለ የፍቅርን አምላክ የሚያፈቅርበት ምክንያት አላገኘም። ሳይጠይቀው የህይወትን ጸጋ አሳይቶ ነሳው። በሰቀቀን ለማፌዝ በቀለ እነዚህን ነገሮች ሁሉ ሊመራመር በሞከረ ቁጥር የባሰ ግራ ይገባል። ባለፈው ለመኖር የሚችል ይመስል መልካሙን ትዝታ መላልሶ ቢያጠነጥን ይሻለዋል። ስንት ጊዜ ያጠነጠነው? ሁልጊዜም የሚነሳው ከመጀመሪያው ቀን ነው። ሰቀቀኑ ሲያይልበት ጥፋት እንዳለብኝ ይቅርታ ንገሪኝ፣ ምንድነው ትዝታ እያለ ያንጎራጉራል። ግንኙነታቸው ወይም የህይወታቸው ግጭት አስደናቂ ታምር አይነት አልነበረም። ፈተት ያለ የመስከረም ሰኞ ጠዋት ነበር። ቢሞትም አይረሳው። ቢሮ ውስጥ ገብቶ ጥቂት ሲሰራ እንደቆየ ወረቀት የሚቆራረጥበት መቀስ አስፈልገውና ወደ ባልንጀራው ክፍል ሄደ። የተጋጩት ያን ጊዜ ነው። በክፍሉ ውስጥ ሌላ ሰው አልነበረም። ከታይፑ ላይ ዘርግታ ጋዜጣ ታነብ ነበር። እንደዋዛ አንድ ጊዜ ቀና ብላ መልሳ ቀረቀረች። ለቅጽበት ብቻ ነው ያያት፣ ግን እንዳንድ ነገር ሰውነቱ ሲለዋወጥ ተሰማው። የመጣበትን መቀስ ትቶ የወረቀት መስፊያ ይዞ እየተደናበረ ወጣ። ማነች እርሷ ሲል ከውጪ ተላላኪውን ጠየቀው። አዲሷ ጸሐፊ ናት አለው። ሌላ ምን ልትሆን ትችላለች? አዲስ ጸሐፊ መቀጠሩን ያውቅ ነበር። ሰሞኑን ልጃገረዶች እየተመላለሱ ሲፈተኑ እርሱም አንዲት ልጅ አስፈትነው ነበር። ከቢሮው ገብቶ ሲቀመጥ ቡዶች ከየት አባታቸው አገኟት ሲል በሆዱ አምቷል። ከተዋወቁ በኋላም ስላቀጣጠሯ አሁን ማን ይሙት በፈተና ከሁሉም በልጠሽ ነው ብሎ ሲያጫውታት በቄንጥ ነዋ፣ ብቻ ተጠንቀቅ፣ ያረሙልኝ ወይም ያረሙብኝ አይመስለኝም፣ እንኳን ግድ የለም ለዚህ ጊዜ ብቻ ይቅርታ አድርገንላቸዋል እየተባባሉ በመቀለድ ተሳሳቀውበታል። እንደ ሌሎቹ በሩቅ ለመተዋወቅ ረጅም ጊዜ ያልወሰደበትም። ያንኑ ቀን ስሟን ያዘ። ቢሮአቸው ጎን ለጎን ነበርና እርሷንም ብትሆን የሥራ ጓደኞቹ ከየትም ሆነው በቀለ በቄ እያሉ ሲጠሩት ሳትሰማ አልቀረችም። ቁም ነገር መጫወት ይወዳል። ሲፈልግ ቀልድ አይጠፋውም። ግን ከጓደኞቹ መካከል እንኳ የሴት የፓርቲ የግብረ ሥጋ ጨዋታ የተነሳ እንደሆነ ከቡድኑ ውጭ ይሆናል። በሁለተኛ ደረጃ ትምህርት ቤት ሳለ አንዳንድ የዳንስ ውዝዋዜዎች አጥንቶ ነበር። ስራ ይዞ ደሞዝ አግኝቶ እንደ ልቡ ለመጨፈር በሚችልበት ጊዜ ግን ያንንም ረስቶታል። መቼም ሰኞ ጠዋት የመስሪያ ቤቱ ጎረምሶች ስራ ስለ ሴት ጨዋታ ነው። የሳምንቱ መጨረሻ እንዴት ነበር
ሲል አንዱ ይጠይቃል። ተወኝ፣ ግሩም ነበረ። እንትናን ታውቃታለህ? የለም እንዴ? ታውቃት የለም? አንድ ቀን አሳይቻለሁ፣ ተወኝ ገላላት ብሎ ሌላው ይመልሳል። እኔስ አንዲት ነፍራቃ አምቦ ይዤ ሄጄ ስትነፋረቅብኝ አለች። እኔስ ፍራንክ አልነበረኝም ሲኒማ ገባኋት ብሎ ሶስተኛው ያማርራል። በአንደኛው ቢሮ ተሰብስበው ሁሉም ጀብዱን ወይም በደሉን ይተርካል። በቄስ ይላል አንደኛው በማፌዝ። ቤተ ክርስቲያን ሱባኤ ገብቶ ነበራ ሲል ሌላው ያዳንቃል። አንዴ ሲዛበቱበት ተነጥሎ ቢሮ ውስጥ ይዘጋል። እርሱም ብቻውን ይስቅባቸዋል። ምን ጊዜ ነው አድገው ቁም ነገር የሚያወጉት? ከሴቶች ጋር ከዚህ የተሻለ ግንኙነት አልነበረው። በጠቅላይ ግዛቱ የመጀመሪያ ደረጃ በኋላም በአዲስ አበባ የሁለተኛ ደረጃ አብረው በክፍል ውስጥ የተቀመጡ ብዙ ልጃገረዶች ያውቃል። ግን ከአንዳቸውም ጋር የቅርብ ግንኙነት አላበጀም ነበር። በኋላም ስራ ይዞ በአጋጣሚ መንገድ ላይ ሲያገኛቸው በተራ ሰላምታ ልውውጥ ይሸኛቸዋል። ኦ እንደምነሽ ይላል። እግዚአብሔር ይመስገን፣ ጤናሽስ? በጣም ደህና ነኝ። እሺ በእስቲ አሁንማ መጠያየቅም ቀረኮ። ከአውቶሞቢሉ ሳይወርድ እጁን ይሰጣል። ከዚህም የተነሳ አብረውት በተማሩት ልጃገረዶች መካከል ስሙ በቁልምጫ ተወስቶ አያውቅም። ብጥስጥስ አላለብኝም እንዴ ትላለች አንዷ። እባክሽ ተይው አጋጣሚ ያነሳውና ትላለች ሌላኛዋ። አይ ቲንክ አንድ ጉድለት አለብን መሰለኝ ስትል ሶስተኛዋ በማሰብ ጣቷን ትነክሳለች። ልጆች የሴት አይነ ጥላ ይዞታል። ከብዙ ጊዜ በኋላ ብዙዎቹ የሚያውቁት ልጃገረዶች ይህንን እምነት ሳያጸድቁበት አልቀረም። ግን አይነ ጥላ የሚባል ነገር ቢኖር በቀለ የሴትም ሆነ የወንድ አይነ ጥላ አልነበረበትም። አካሉ ሙሉ፣ አእምሮም ትክክለኛ ወጣት ነው። እርግጥ ስለ ሴትም ብዛም አያስብም። ስለ ስራው፣ ስለ ህይወት ትርጓሜ፣ ስለ ሀገሩ ድል፣ ሌላም ብዙ የሚያስበው ነገር አለ። ካለጊዜው ያረጀ ጎልማሳ ነበር። ከዚህም በተቀር ዘወትር በሚሰማው ሐሜት አስተያየቱ ተረድቶም ይሁን በትክክለኛ ምርምር ፈልጎ ዋጋና ግምት የሚሰጣት ሴት አላገኘም። ሁሉም ከሚጠብቀው ደረጃ በታች ይሆኑበታል። ምናልባት ራሱን ከፍ አድርጎ ስለሚገምት ይሆናል። ትዕቢተኛ አይደለም፣ ግን የተፈጥሮ ኩራት አለው። እንደ ማንኛውም ጤናኛ ጾታዊ ፍጡር አልፎ አልፎ ፍትወተ ሥጋ ሲነሳበት ከዚሁ ሙያተኞች ይወጣዋል። ይህም ሲሆን በአድራጎት እየተጸየፈ ነው። ከመቅጽበት አይኑ ሲያርፍባት የሚፈልገውን ዕቃ የምታሳስት ልጅ እነሆ በድንገት ወረደችለት። የሚፈልገውን ዕቃ የምታሳስት ልጅ እነሆ በድንገት ወረደችለት። በአካል ቅርብ ናት። ከክፍሉ ሰራተኞች ጋር ትጨዋወታለች። እርሱም አብሮ ይጨዋወታል። አንዳንዶቹ ጓደኞቹን ገና ከመጀመሪያው ሳምንት አንስቶ ነፃነትን እኔ ነኝ የማገባት፣ በሞቴ እንጋባ እያሉ መዳራት ጀመሩ። በቀልዳቸው አብሮ ይስቃል፣ ግን ሆዱ እየተኮማተረበት ነው። እርሱም ለእርሷ የተለየ፣ እርሷ ለእርሱ የተለየች መሆኗን እንዴት አድርጎ ይከሰትላት? ችግር ነበር። ከሌሎች ነጥላ ልትገምተው አትችልም። ሁሉም አተኩሮ ያያታል። ልዩነቱ የእርሱ አይን መነጥር ስለተንጠለጠለበት ብቻ ነው። ሁሉም ከሌሎች ልጃገረዶች ጋር ይዳለቃሉ። እርሷስ ከእነርሱ መለየቷ በምን ይሰማታል? እስቲ ቴሌፎኑን አዙሪልኝ። አንድ ፖስታ ላገኝ ይችላለሁ? ጊዜ እንዳለሽ ይህችን ብትመችልኝ። እንትና የት ሄደ? ምክንያት እየፈጠረና እየፈለገ ወደ ጓደኞቹ ወደ ነፃነት ቢሮ መመላለስ አዘወተረ። ግን ምልልሱ ምንም ያህል አላቀረበው። ከቢሮው ተቀምጦ ሌሎች በቀልዳቸው ሲያስቋትና ሲያወካኩ እየሰማ ጣቱን ይነክሳል። ሁሉንም በጅምላ ነው የሚገምቱት ምናምንቴዎች ይላል ብቻውን። አንድ ቀን እድል ጣለለት። በ6 ሰዓት ገደማ ላይ የአዲስ አበባው የመስከረም ሰማይ መጥቆር ጀመረና ለ7 ሩብ ጉዳይ ሲሆን ከረጢቱ ተፈታ። ይሁድ ነገር ነውና አንዱ ባለመኪና ሽመልስ ወረቀት ከጭንቅላቱ ላይ ደፍቶ ዘሎ ገባና አስነስቶ ተፈተለከ።
ታደሰም መላጣውን በኮቱ ከድኖ አመለጠ። በቀለ ግን ሲጋራውን እያቀጣጠለ በቢሮው ውስጥ ሲንቆራጠጥ ቆየ። 7 ሰዓት ከሩብ ላይ ሰማዩ ገለጥ ቢልም ዝናብ አላባራም። ልጆች የዝናብ አልተጨማለቀብንም አለ በቀለ ወደ ሌላ ክፍል ገብቶ። መቼስ ጦማችንን አንውል፣ ከኔ ጋር ሊዋብ የሚፈልግ አለ? አይ በቄ ካላንት ማናለነ አለና ተሾመ የተባለው አቆላመጠው። ነጻነት የዝናቡን ፕላስቲክ ታጠልቅ ነበር። ወንዶች እየተንደረደሩ ሲወጡ አንደኛው ዘወር አለና ነይ እንጂ ሲል ጠራት። የተቀመጠችው ከኋለኛው ወንበር ነበር። በመስታወቱ በኩል አያት። እርሷም አይታው እንዳላየች መሰለች። ሌሎቹን በየተራ ጉይዶና ቤልትራሜ ጣላቸውና በመጨረሻ ሁለቱ ብቻ ቀሩ። የት ነው ቤትሽ አለና ጠየቃት። አይ እኔ ከዚህ ወርዳለሁ ብላ መለሰችለት። የት ነው እኮ ደገመና ጠየቃት። ሾላ ነው፣ ብቻ ግድ የለም በአውቶቡስ እሄዳለሁ ሾላ አለች። እሽታዋን ሳይጠብቅ የሾላውን አውቶቡስ መቆሚያ አለፈና ጉዞውን ቀጠለ። በጉዟቸው ላይም ሊያጫውታት ሞከረ፣ ግን ሰውነቱ ተቅበጥብጦ ስለነበር እምብዛም አልሆነለትም። ታዲያ ስራው ተስማማሽ? ምንም አይደለም። አይዞሽ ትለምጃለሽ። ለምን ትምህርትሽን አቋረጥሽ? እንዲሁ ትከሻዋን ነቅነቅ አደረገች። ትምህርት ይበልጥ ነበር፣ ግን ስራም ቢሆን አይከፋም። ልቡ ሲመታ የአዲስ አበባን ሕዝብ የሚያስከትት መሰለው። ግን በጨዋታው ብዙ ሳይቀርብ ድንገት ከዛ ላይ ነው የምንወርደው አለችው፣ አንድ ተገንጣይ መንገድ እያሳየች። ቅርብ ኖሯል አለ ቶሎ በመድረሱ ቅር እየተሰኘ። የትኛው ነው እርሱ? ትንሽ ገባ ይላል፣ ብቻ ከዚህ በእግሬ ሄዳለሁ አለችና ለመውጣት ተሰናዳች። መኪና ያስገባ የለም ሲል ጠየቃት። ማስገባትስ ያስገባል፣ ግን ግድ የለም። ጭቃኑ በሀገራችን ሲተረት ከጸደቁ አይቀር አረፍተ ነገሩን ሳይጨርስ በሆዱ ተቆረቆረ። ካልታጣው ቀልድ ብልግናውን ምን አስለደፈው? እግዚአብሔር ይስጥልኝ ብላ አመሰገነችው። ከመኪናው ስትወርድ ምንም አይደል ሲል መለሰላት። በጣም ነው ያስቸገርኩት፣ ይህንን ያህል ትህትና ያስፈልጋል ብሎ አሰበ። ከቤቱ አድርሶ ሲመለስ እሱነቱ በዚህ ዝቅተኛ ዓለም ውስጥ በዛ የሚሯሯጥ ትራፊክ የሚትርመሰመስ ሕዝብ መካከል አልነበረም። ባንድ የማያውቀው ዓለም ውስጥ እየተንሳፈፈ መሰለው። አሁንም በመኪናው መስታወት በኩል ከራሱ ጋር እየተፋጠጠ እሺ በቄ ምን ይመስላል? ተቀፈደድክ? ታዲያ ምን ትሻለህ? እያለ ብቻውን ይጫወታል። ግን ባርነት መግባቱ አልቆጨውም። በማንኛውም አይነት ነጻነት ደስ እያለው የሚለውጠው ምርጫ ነበር። ጉንጩ በስውር ጉጠት ወይ ወደ ጆሮ ግንዱ የተለጠጠ ይመስል ጥርሱን ለመስከረም ፀሐይ እንዳሰጣ ሆቴል ቤት ደረሰ። ምግብ አላሰኘውም ነበር። መብላት መጠጣት፣ ምግቡ በአንድ በር ገብቶ ተለውጦ በሌላ በር ይወጣል። አንዱን እንወደዋለን፣ ሌላውን እንጠይፈዋለን። እውነተኛው ሕይወት ይህ ነው። በጣም ሳይበስል ከነደሙ ተጠብሶ ከፊቱ ላይ የተቀመጠውን ቢስቴክ ሲመለከት ምግብማ ሞልቷል የሚለው ዘፈን በሀሳቡ መጣበት። ዘወትር ብበላ ብጠጣ ምንድን ነው? በእህል ብቻ አልኖርም፣ ሕይወቴ ፍቅር ነው በሆዱ ያንጎራጉር ጀመር። በሆቴሉ ውስጥ 20 ያህል ተመጋቢዎች ነበሩ። ቦዮች ስፓጌቲ፣ ሱጎ ቦሎኛ፣ አሮስቶ ቤቴሎ እያሉ ላንቃቸው እስኪሰነጠቅ ሲጮሁ የሁሉን ሆድ ድምር አቤቱታ የሚያሰሙ ይመስላል። ስንቱ ነው በሆዱ ለሆዱ የሚኖረው? ስንቱ ነው ምግቡ የሚሰማው ሲል በቀለ አሰበ። የሰው ስሜት በአበላሉ የሚገለጽ ከሆነ ብዙ አይነት ስዕል አለ። ካጠገቡ ጠረጴዛ ላይ የተቀመጠው ጎልማሳ ችግሩን፣ ጣጣውን፣ በዓለም ላይ የጠላውን ነገር ሁሉ በሆዱ ውስጥ ለመቅበር የሚፈልግ ይመስል ግንባሩን አኮፋትሮ ስፓጌቲውን እየጠቀለለ ወደ ጉሮሮ ይሰገስከዋል። ራቅ ብሎ
አንድ ሌላ ወጣት ጉማጁን ስጋ እንደ ጠላት ይቆራረጠዋል። በስሜቱ ማንን እየተበቀለ ይሆን? ብቻቸውን ያቀረቀሩ አንድ ጠና ያሉ ሰውዬ የአሳ ሾህ ይለቅማሉ። ምን አለፋቸው? ሰው ሆነ ብሎ ከሾህ ጋር ምን አታገለው? 4 ዘመናውያን ዛላዎች በአንድ ጠረጴዛ ዙሪያ ጨዋታውንና ሾርባውን ቢራውን እያቀላቀሉ ያወርዱታል። ይገርማል አለ በቀለ በሆዱ። ሾርባም መለቃለቂያ ያስፈልገዋል። ለነዚህ ጎልማሶች የወጣም በዛ ሳህን ሾርባና በዛ ብርጭቆ ቢራ ተቀምሟል ማለት ነው። አንዱ ማዕዘኑን ይዞ በአስደናቂ ጥንቃቄ ሙዝ ይልጣል። ባያያዙ ጥበብ አለበት። የበቀለ አስተያየት ግን በተለይ ያረፈው በሁለቱ ፍቅረኞች ላይ ነበር። በዚህ የቅባትና የክብካቤ ዘመን ፊት እድሜን የሚነግር ከሆነ ልጅቱ ወደ 19 ወጣቱ ወደ 28 ዓመት እንደሚሆናቸው ገመተ። አንገታቸውን አቀርቅረው ይንሾካሾካሉ። በእያንዳንዱ አረፍተ ነገር ፈገግ እያሉ ይተያያሉ። ለነዚህ ፍቅረኞች ከፊታቸው የተደረደረው ድንችና ስጋ ትርፍ ነገር ነው። እርሱስ መቼ ይሆን በነጻነት ፊት እንደዚህም ቁጭ ብሎ የሚጫወቱት? መንፈሱ ተራበ፣ ሆዱ ግን ለምግብ አልጓጓም። አልጣፈጠዎትም እንዴ ብሎ ቦዩ ጠየቀው። ከሳህኑ ላይ እንዳለ የቀረውን ምግብ እየተመለከተና ሂሳቡን እያነሳ አልጣፈጠዎትም እንዴ? የለም ጥሩ ነበር አለ በቀለ። አለመከፋቱንም ለመግለጥ ስሙን ጉርሻ ሰጥቶት ወጣ። አውቶቡስ ስትጠብቅ እንደሚያገኛት በመገመት በ9 ሰዓት ላይ ሄዶ ሊያመጣት አስቦ ነበር። ግን በቅሌት ትታዘበኛለች ብሎ ተወው። የአዲስ አበባ ዝናብ የህይወት እድሉን የሚወስን ሆኖ በቀለ የተሰማው በዛን ጊዜ ነበር። እንደ ማንኛውም ከተማ አደግ ወጣት ቢሆንም ባይዘንም ደንታ አልነበረውም። ቢዘንም ባይዘንም እንደውም ከዛ በፊት ዝናብ በካፋ ቁጥር ጥላ ሳይዙ አውቶቡስ ለሚጠብቁት መንገድ ዳር ይዘው ሲጓዙ የጎርፍ ውሃ ለሚረጫቸው መንገደኞች ክፉኛ ያዝን ነበር። አሁን ግን ዝናብ አስፈለገው። በሏ ልጆች መቼስ እንደፈረደብኝ በማለት ነጻነትን ለማድረስ ለመቅረብ እንዲችል መዝነብ ነበረበት። ይህ የሱ ፍላጎት ነው። ተፈጥሮ ደግሞ የራሱን ስርዓት ይከተላል። ሁለቱ ዘወትር አልተባበሩም። ብቻ አንድ ቀን ጥሩ ዘነበለት። የጀመረው በ12 ሰዓት ላይ ከቢሮ ከመውጣታቸው ትንሽ ቀደም ብሎ ነበር። የምኒልክ ሆስፒታልን አልፈው ወደ እንግሊዝ በር ሲጠጉ ማቱን ያወርደው ገባ። የመስከረሙ ዝናብ እንደ ጥይት መኪናውን በኃይል ይመታል። አስፋልቱ መንገድና የእግረኛው መተላለፊያ በጎርፍ ተጥለቅልቆ ዝናሙ ነጎድጓድ እያደባለቀ ሁልቆ መሳፍርት እንደሌለው ጅራፍ ወደ ታች ሲወረወር ሰማይ ተቆጥቶ መሬትን የሚገርፍ ይመስል ነበር። የሚንቀሳቀስ እግረኛ የለም። አንዳንድ ሰዎች በየዛኔጋባው ተዛነብ ተጠግተዋል። ብዙ ተሽከርካሪዎች አይተላለፉም። ጎርፉን እየሰነጠቁ ያዘግሙ የነበሩት ጥቂት አውቶሞቢሎች በመጨረሻ የመንገዱን ክፈፍ እየያዙ ቆሙ። አቤት ጌታዬ፣ ማዕቱን አላወረደውም እንዴ አለ በቀለ። ፍሬን ይዞ ማርቹን አወለቀና ሞተሩን አጥፍቶ ተዝናንቶ ተቀመጠ። ምሽቱ ደንገዝገዝ ብሏል። የቀረውንም ብርሃን የዝናቡን የጭፍናውን ግድግዳ ጋርዶት ከውጭ በኩል ከጥቂት ሜትር ርቀት በላይ ምንም ነገር አይታይም። ከውስጥ በኩል የአውቶሞቢሉ መስታወት በትንፋሻቸው መወለብ ጀምሯል። ሙቀት ይሰማል። ዝናሙ የአውቶሞቢሏን ጣራ ሲደበድበው ጩኸቱ ጆሮ ያደነቁራል። በዚህ የተፈጥሮ ማዕበል መካከል የበቀለ መንፈስ ፍጹም ጸጥታና እርጋታ ተሰማው። ሰማይ ተገርድሶ ቢወድቅ ደንታ አልነበረው። ከውጭኛው ዓለም በመጋረድ እንደዚህ ሲቀራረቡ የመጀመሪያ ጊዜው ነበር። ከጥቂት ጸጥታ በኋላ ነጻነት እጭቴ ምን መከራ ነው ባካችሁ አለችና አገጯን በመዳፏ አስደግፋ አቀረቀረች። በኤሌክትሪኩ መብራትና ከምሽቱ ወጋገን ድብዝዝ ብሎ በገባው ብርሃን የፊቷን ቅርጽ አተኩሮ አስተዋለው።
ውበቷ የት ላይ እንደሆነ ለማወቅ መሞከሩ ነው። ግን ይህ ነው ብሎ መጠቆም አልቻለም። ጎረድ ያለው አፍንጫዋ፣ ወደ ጠይምነት መለስ ያለው ደም ግባቷ፣ ደጎስ ያለው ከንፈሯ፣ ፊቷ ከበድ ያለ ነው ወይስ ከቆዳ በታች የሰረጸ ውበት ነው? እኔ አላውቅም። የቀዳማዊ ኃይለ ሥላሴ ቲያትር የቁንጅና ውድድር ዳኞች ምስጢርን ይንገሩን አለ በሆዱ። እነርሱ በሜትር ነው የሚለኩት። የጣቷን ቀለበት ያየው ያን ጊዜ ነው። የመጥፎ ዕድል ጨለማ ኮከብ መስሎ ታየው። ቀለበት አስረሻል እንዴ ሲል ጠየቃት። አይ የሰው ነው፣ ወርቅ ሰሪ ቤት ወስጄ ላስጠብበው ነው አለችና እንደ ዋዛ እጇን ቀና አድርጋ ቀለበቱን አሻሸችው። መልሷን አላመነም። በጣቷ ተለክቶ መሰራቱ ያስታውቃል። በተቻለ መጠን ሽምቅቅ ብላ ተቀመጠችና በእርሷ በኩል ውጪውን ትመለከት ጀመር። ፍርሃት ነው? አይናፋርነት አልበዛም እትዬ አላት በሆዱ። አሁን ብትሰማስ ወይድ ርኩስ ብሎ ራሱን ሰደበው። እወድሻለሁ ብላትስ ቅሌት ነው? ታሾፍብኛለች ሲል አሰበ። ፍቅር በረከሰበት ሴት በቁና በሚሰፈርበት ዘመን ከልብ ፍቅር ይዞኛል ማለት ጅል አያስመስልም? እውነት ነጻነት ፍቅር ይዞኛል ካንቺ? እርሱን ተው ጉረኛ ነጽዬ የኔ እናት እውን ነጹ ይባባላሉ ሌሎች የቢሮ ጎረምሶች። ብዙ ቆይተው በመጨረሻ ነጻነት አለ በጣም በለሰለሰ አንደበት። አነጋገሩ ጥሪ፣ ጥያቄም ልመናም አይነት ነበር። ከሐሳብ እንቅልፍ ድንገት የተቀሰቀሰች ይመስል ወደ እርሱ ፊት መለስ አደረገች ፊቷን። አቤት ምንድን ነው ብላ ጠየቀች። የእርሷን ድምፅ ደከም ያለ ነበር። የጥሪ መልስ እንጂ ጥያቄ አልነበረም። ምንም አይደል አለና አውቶሞቢሏን አስነስቶ መንገዳቸውን ቀጠሉ። እንዳስተያየቷ ጭንቀቱ የገባት መሰለው። አንዳንድ ጊዜ እኮ ዝምታን ብዙ ይናገራል። ስሟን ጠርቶ ምንም አይደል ሲል ሊገልጸው ያልቻለ ነገር መኖሩ ያስታውቅ ነበር። ምንም እንኳ ሁለቱ በግልጽ ባይጨዋወቱም በመካከላቸው የሐሳብ ግንኙነት የተመሰረተው በዚያን ጊዜ ነበር። ፈተት ያለ ምሽት ነበር። ቀላል አየር ይነፍሳል። ጀንበሯ ጠልቃለች። ብቻ በምዕራብ በኩል ሰማዩን ድብዝዝ ያለ ቅላት እንደሸፈነው ነው። በቀለና ነጻነት ከንጦጦ ጋራ ላይ ከአውቶሞቢል ውስጥ ሆነው አዲስ አበባን ቁልቁል ይመለከታሉ። በሩቁ የቦሌ አውሮፕላን ማረፊያ ከምልክቱና ከመብራቱ ጋር እሳት የተለቀቀበት መንደር ይመስላል ሲንቦገቦግ ይታያል። ከመካከል የአፍሪካ አዳራሽ ከግርማው ጋር ጎላ ብሎ ይታያል። የጊዮርጊስን ቤተ ክርስቲያን፣ ፒያሳን፣ አዲሱ ከተማን በአቅራቢያ መለየት ይቻላል። ሌላው ተንቀሳቃሽ ዝርዝር ነገር ግን በርቀትና በጨለማ ተሸፍኗል። አዲስ አበባ ስንቱን ጉድ በሆድ ዕቃው ይዞታል። 50,000 ሴተኛ ዳሪዎች፣ 20,000 መጠጥ ቤቶችን። ስንቱን ይሰክራል። ስንቱ ለማኝ በአደባባይ ወድቋል። እነዛ ደሳሳ ጎጆዎች ሁሉ በዚህ ጊዜ አይታዩም። አዲስ አበባ በምሽት እንጦጦ ላይ የሚያስደንቅ አንጸባራቂ ውበት አላት። ከዋክብቶች የረገፉበት ሜዳ ትመስላለች። ሙሉዋ ጨረቃም እንደ በቀለና እንደ ነጻነት አዲስ አበባን ቁልቁል የምትመለከት ትመስላለች። ለፍቅረኞች ወይም ለአፍቃሪዎች ለመሳቅም ለማልቀስም ተስማሚ ጊዜ ነበር። ግሩም ነው፣ እንዴት ያምራል አለች ነጻነት በአድናቆት። ልጅ ሆኜ የማደንቃትና የማፈቅራት ከድንጋይ ላይም ተጎልቼ ሳስተውላት የማመሻያችን ጨረቃ ነበር በቀለ በጣቱ ጠቆመ። ዛሬ ደግሞ አለና ፊቷን በእጁ ወደ እርሱ መልሶ አይቼ የማልጠግባት የኔ ጨረቃ ፈዞ አስተዋላት። ምንድነው ሰውን እንደዚህ ማየት አለች በቀልድ ቁጣ ግንባሯን ኮፍተር አድርጋ። ሰው ቢያየት ዝንጀሮ ነው አላውቅ አለ በቀለ አሁንም አይኑን ከፊቷ ሳያጥፍ። የጨረቃ ውበት የት ላይ ነው? ያንቺም እንደዚሁ ነው ነጻነት። ደግሞ የሚገርመኝ ነገር አለ። ይህንን ያህል ሳፈቅርሽ ፍትወተ ስጋ አይቅበጠብጠኝም። ሳይሽ በአቅራቢያሽ ሲሆን
ብቻ አንድ አይነት የመንፈስ እርካታ ይሰማኛል። አንገቷን ደፋ አድርጋ ካዳመጠችው በኋላ ገጥታዋ ወደ ትካዜ ተለወጠ። ትንሽ ቆይቶ በዓይኗ እንባ ችፍፍ አለ። ምን ሆንሽ ነጻነት ሲል ጠየቃት። ምንም አለችው አንገቷን እንደደፋች። በተረብና በጨዋታ ሊያሳስቃት ሞከረ፣ ግን አልሆነለትም። በመጨረሻ መቻል ቢያቅተው እኮ ምን ሆነሻል ሲል ምርር አድርጎ ጠየቃት። ምንም አልሆንኩ አልኩህ። አነጋገሯ ቁጣ ያለ ነበር። በቀለ ሲጋራ ወጣና አቀጣጠለ። የማየውን ነገር ብታስተባብኝ አይገባኝም። ራሱን ነቀነቀ። ነጻነት አስከፋውሽ? አስቸገርኩሽ? ይታወቀኛል፣ መንቻካ አፍቃሪ ነኝ። ከእርሷ ሳይሆን ከሐሳቡ ጋር የሚነጋገር ይመስል ነበር። ለምን የባሰውን ታሰቃየኛለህ? አንተ ምን በደልከኝ አልኩህ? ከትከሻው ላይ ተደግፋ እንባዋን ታዝረከርከው ጀመር። ከዚያም ማረቧን አውጥታ ጠራረገችና ቀና ብላ ፊቱን በጥያቄ እየቃኘች እንደ ሌሎች ብትሆን ግድ የለኝም ነበረ በቀለ፣ ግን ልዩ ስለሆንክ እውነት አትመስለኝም። ይህ ግሩም ፍቅራችን ቅዠት እንዳይሆን በጣም እፈራለሁ። አንዳንድ ጊዜ ለመሸከም የቃጣሁበት ጊዜ አለ፣ ለመሸሽም የቃጣሁበት ጊዜ አለ። ውብ መሆኑ ብቻ በጣም ያስጨንቀኛል። ጥሩ ህልም አይቶ ሲነቁ ከመሳቀቅ ከነጭራሹ አለማለም ይሻላል በቅዬ። በዓይኗ ተማጠነችው። ጭንቀቷ ገባው። ግን እኮ ውብ መሆኑን ካወቅን ይሄው ይበቃናል ነጻነት። አነጋገሩ እሽሩሩ ነበር። ይህ የምናየው የአዲስ አበባ እውነት ነው። ዳሰሽኝ፣ ጨበጭኝ፣ እኔ እውነት ነኝ፣ አንቺም እውነት ነሽ። ቅዠት ይሆናል ብለሽ ማሰብሽ ነው አላት። ውበቱን እኮ እኛ ነን የፈጠርነው። እኛ የፈጠርነው ዓለም ውብ ከሆነ ሌላ ምን ፈለግን? ሌላው የፈለገውን ይሁን። ሳይነጋገሩ እንደዚሁ ለብዙ ጊዜ ተቀመጡ። ከዚያም ጭንቅላታቸውን አንተራሰው ራሳቸው በፈጠሩት ዓለም ውስጥ ረክተው በቀስታ ነዳድ ወደ ከተማ ተመለሱ። የራሳቸው ዓለም ከሌላው ሊከልላቸው እንደማይችል አላሰቡም። ወይም በቀለ ሊያስበው አልፈለገም ነበር። ምዕራፍ 3 የበረዶ የቢሮ ጭጋግ። በቀለና ነጻነት በራሳቸው ዓለም ውስጥ ተከልለው ለመኖር አለመቻላቸውን ለመገንዘብ ረጅም ጊዜ አልፈጀባቸውም። በመስሪያ ቤቱ ውስጥ 5 ልጃገረድ ጸሐፊዎችና 14 ወንድ ሰራተኞች ነበሩ። ከጥቂቶች ሽማግሌዎችና አዛውንት ባለትዳሮች በተቀር ሁሉም ጎልማሶችና ኮረዶች ናቸው። ከቢሮ ጸሐፊ ሌላ የሚፈልግ ሙያ አለ፣ ሴትነት። ከቢሮ ጸሐፊ ሌላም የሚፈልግ ሙያ አለ፣ ሴትነት። በእንደዚህ ያለ አካባቢ ውስጥ ቁርሾ መፈጠሩ የማይቀር ነው። ሴቶች በቀላሉ ይኳረፋሉ፣ ወንዶች ቱግ ይልባቸዋል። አሉባልታው፣ ሽሙጡ በዚያው ልክ ነው። በበቀለ መስሪያ ቤት ነገሩ እስከዚህ የናረ መስሎ ባይታይም አልፎ አልፎ ጸጥታው ይደፈርስ ነበር። በቀለ ቁልቢ ደርሶ በተመለሰ ሰሞን ስለት አልነበረውም። 3 ከሚኒስትሩ መስሪያ ቤት የተመረጡ ሹማምንት የክፍሉ የበላይ ሹም አቶ ጧፌና እርሱ የዘገየንና ያለሙን ጠብ ለመመልከት ከሰዓት በኋላ ኮሚቴ ተቀመጡ። ለኮሚቴ የተመረጠበት ምክንያት መጀመሪያ አልገባውም ነበር። አቶ ጧፌ መነጽራቸውን አስተካከሉና ፋይላቸውን ያገላብጡ ጀመር። እንደምታውቁት አሉ፣ ዘገየ ከሆስፒታል ገና አልወጣም፣ ቁስሉም ብርቱ ነው ተብሏል። ዓለሙ ለጊዜው በዋስ ቢለቀቅም ዘገየ ፍርድ ቤት መሄዱ አይቀርም። ከሁሉም የሚከፋው የመስሪያ ቤታችን ስም መጥፋቱ ነው። ቢቻል እንዲታረቁ እናደርጋለን። ባይቻል ወደፊት በመስሪያ ቤታችን ውስጥ እንዳይደገም የነገሩን መነሻ ማጣራትና
አጥፊውን ማወቅ ይኖርብናል። ቃጭል ደወሉና ዘበኛውን አዛለችን ጥራት አሉት። እየተሽኮረመመች ገባች። ጠቡ ሲነሳ ስለነበረች ነገሩን አሳምራ ታውቀዋለች። በይ ንገሪን አሉ አቶ ጧፌ። ምኑን ስትል አንገቷን እንዳቀረቀረች ጠየቀች። ቁጭ በይ። ዘገየና አለሙ የተጣሉበትን። እንዲሁ ነው የተጣሉት። እንዲሁ ከመሬት ተነስተው አልተደባደቡም። ማለቴ ነገሩ የተነሳው እንዴት ነው? አቶ ጣፌም መመሪያ ሰጧት። መመሪያ በመጀመሪያ አቶ ዘገየ አንድ የሚጻፍ ደብዳቤ አመጣና ለነጻነት ሰጣት። በኋላ ደግሞ አለሙ ሌላ ጽሑፍ አምጥቶ የሚያስቸኩል ነውና ቶሎ ምችልኝ አላት። ንግግሯን አቋረጠች። በኋላ አቶ ዘገየ መጡና ለምን መጀመሪያ የሰጠውሽ የኔን አስቀምጠሽ የሌላ ትጽፊያለሽ ብለው ሲቆጡ አቶ አለሙ ሰሙና ያዘዝኳት እኔ ለምን ትቆጣታለህ አሏቸው። ከዛም አንዳንድ ሲባባሉ ቆዩና አቶ ዘገየ አቶ አለሙን ሌላ ቦታ ታቅፋት ዙር፣ ይህ ግን መስሪያ ቤት ነው ሲሏቸው ድብድብ ጀመሩ። እሺ አሉ አንደኛው ኮሚቴ አባል። ይኸው ነው አለች አዛለች። አለሙና ነጻነት ምን ግንኙነት እንዳላቸው ታውቂያለሽ ሲሉ አቶ ጧፌ ጠየቋት። ዘገየን አስቀምጣ አለሙን በመጀመሪያ ለምን ጻፈች? እኔ እንጃ። በስራ መደባችሁ መሰረት አንቺ የምትሰሪው አለሙን ሲሆን ለዘገየ ደግሞ ነጻነት ናት። እንዴት ነው የተቀያየራችሁት? ሲሉ አቶ ጧፌ መልሰው ጠየቋት። አቶ አለሙ ብዙ ጊዜ እንዲሁ ያደርጋሉ ስትል መለሰች። በቀለ የሴራው አዝማሚያ ገባው። ማን ነው ሴረኛ? ሴራውስ በማን ላይ ነው? ከመቅጽበት በአእምሮው ነገር ሊተረትረው ሞከረ። ነገሩን በአንድ በኩል አዛለች አለሙን ለመበቀል ያደረገችው ሊሆን ይችላል። አንድ ጊዜ አፍላ ወዳጁ ነበረች። አሁን ግን ችላ ወደ ማለቱ ነው። ሴቶች ይህ የማይወጡት ሽንፈት ነው። ህልውናቸውን ለማስታወቅ ያገኙትን ይሰነዝራሉ። በእርሱም ላይ ቢሆን ቂም አላት። አንድ ቀን የጻፈችለትን ደብዳቤ ሲያነብ ከቢሮአቸው በራፍ አውቶሞቢሎች ተጋጭተው ውይ በቅዬ ብላ ከአንገቱ ተጠምጥማ ከንፈሯን ፈርቅቃ ስትጋብዘው አሁን እኮ አደጋው አልፏል በማለት እጇን ፈርቅቆ ሲያስለቅቅ ከፊቷ ላይ ያነበበውን ቁጭት ከቶ አይረሳውም። ከቢሮው ተፈናጥራ ስትወጣ ከዓይኗ ላይ የጥላቻ እሳት የሚቃጠል ይመስል ነበር። ወይስ ያቶ ጧፌ ሴራ ይሆን? በማን ላይ? በነጻነት? በቀለ አንድ ሐሳብ መጣበት። ጽሑፉ እንግሊዘኛ አይደል የነበረው ሲል ጠየቃት። አዛለች ትምህርቷን ከሁለተኛ ክፍል አቋርጣ በአሻሻጭነት 4 ዓመት ያህል ሰልጥና በደንበኞቿ በኩል አንድ ቀን ራሷን የቢሮ ጸሐፊ ያደረገች ጮሌ ናት። የምትውለው ካለቆች ጋር ስለሆነ የጸሐፊዎች ሁሉ አለቃ ልሁን ትላለች። ችግሩ በእንግሊዘኛ አንዲት መስመር መምታት አትችልም። አለሙ ደብዳቤውን ለነጻነት የሰጠበት ምክንያት ለበቀለ ይገባል። አዎ ብላ አዛለች መለሰች። ታዲያ አንቺ እንግሊዘኛ አትሺ ሲል በማሾፍ መልሶ ጠየቃት። አሁን አያቅተኝም አለች። በይ በቃሻል፣ ወደ ቢሮች ተመለሽ አሉ አቶ ጧፌ። መስቀለኛውን ክርክር አቋረጡት። ወንዶች እኮ ምን አጠፉ? አይን እያዩ ነው የሚቀርቡት አሉና ጧፌ ራሳቸውን ነቀነቁ። በቀለ ሰውነቱን ከውስጥ እሳት የወረረው መሰለው። አሃ ነገሩ በነጻነት ላይ ነው። ምን አደረገቻቸው? ለሞላው ሴት እናዛለች፣ ለመቶም ይበቃሉ እኮ። ታዲያ ነገሩ በበለጠ ለማጣራት እርሷስ ለምን ቀርባ አትጠየቅም ሲል ሐሳብ አቀረበ። ነጻነትን ማለቱ ነው። የሚያስፈልግ አይመስለኝም፣ ቢሆንስ እርሷ ልታምን ኖራለች ብለው ሰንኩበት። በቀለ በልቡ የምሬት ሳቅሳቀ። በኮሚቴው ውስጥ ያስቀመጡት አውቀው
ሊያፌዙበት ሳይሆን ይቀራል። አስቸኳይ ቀጠሮ እንዳለበት ይቅርታ በመጠየቅ ስብሰባውን አቋርጦ ወጣ። በ12 ሰዓት ላይ ከመኪናው ውስጥ ሆኖ ነፃነትን ጠበቃት። አልመጣችም። ተኩል አለፈ። ሰውነቱ እንደመንዘፍዘፍ ይቃጣው ጀመር። ምን ነካት? በመጨረሻ ለ1 ሰዓት 10 ጉዳይ ያህል ሲሆን እየተወራጨች መጣች። ከአንድ ጭራቅ የምትሸሽ ትመስላለች። አይኗን አፍጣ ከንፈሯን ገርበብ አድርጋ ድርቅ ብላ ቁጭ አለች። እንዴ አለች ከጊዜ በኋላ። የድንጋጤም የመገረምም ነበር። አሁንም ቆይታ እንዴ ለጉድ አይደለም እንዴ አለች። በቀለ የሚናገረውን አጣ። ከበድንነቷ ስትነቃ አፏን ነቅነቅ አደረገችና ወይ የሰው ነገር በመገረም ሳቃለች። ማን ነው እሱ? አቶ ጧፌ ናቸዋ። ምን አደረጉሽ? ምን አደረጓት? እንደ ወረቀት ነው የቦጫጨቋቸው። የምቦጫጭቃቸው ብሎ በልቡ ዛተ። ምንም አላደረጉኝም። ታዲያ ምንድን ነው እንደዚህ ያንቀጠቀጠሽ? ታሪኩን ብነግርህ እኮ ከፈቀድሽ ልስማው። በ12 ሰዓት ሰራተኞች ሲወጡ ለስራ ፈልግሻለሁ ብለው ቢሮአቸው ድረስ አስጠሩኝ። ከዛም ገባሁና እንደቆምኩ ከሳሎኑ እንድቀመጥ ጋብዘውኝ አንቺ ልጅ አስቸግረሽኝ ቀረሽ አይደለ አሉኝ። ምን አስቸግርኩ አልኳቸው። ታውቂ የለም አሉ። አሁን በሰራተኞቻችን ላይ የፈጠርሽው መዘዝ ከስራ ሊያስወጣሽ ይችላል። እኔ ግን ፋይሉን አሰርዤልሻለሁ ብለው ወደ እኔ ሲጠጉ ከተቀመጥኩበት ተነሳሁ። እንድቀመጥ መልሰው አዘዙኝ። ከዛም እንደምታውቂው የደሞዝ ድልድል ላይ ጊዜ ተቃርቧል። አሁንስ አልዘልሽም፣ በእኔ ይሁንብሽ፣ በፊትሽም ቢሆን አንቺ ነሽ ብለው በድንገት ከአንገቴ ላይ ተጠመጠሙ። ስተናነቃቸው ጊዜ ለቀቅ አደረጉኝና ምን ነው ልጄ እስከዚህም ፈራሽኝ ወይስ ንቀት ነው? ጸጉሬ ናት፣ ሰውነቴ ጎልማሳ ነው። አረ ማንንም ጎረምሳ አስንቃለሁ? ባታውቂ ነው ነፃነት። ደግሞ ስለ ልጅም ሆነ ስለ ሌላ ምንም የሚያሰጋሽ ነገር የለም፣ አስፈላጊውን ጥንቃቄ ሁሉ እናደርጋለን ብለው አሁንም እንደገና ክንዴን ለቀም አደረጉኝ። ኦላለው ብዬ በማስፈራራት ነጥቂያቸው ስወጣ ግድ የለም ቆይ ከማንም ጨምላቃ ጎረምሳ ጋር ስትጨማለቂ ግን ብለው ሲሳደቡ ሰማኋቸው። ታሪኳን ስትጨርስ በሰፊው ተንፍሳ አሁንም እንደገና ነገሩ አሳቃት። በቀለ ግን አፉን መሮት ነበር። አቶ ጧፌ ጥንቃቄ ማድረግ የጀመሩት ወይኒቱ የተባለችው ስራ በጀመረች በ5 ወር ሆዷ ተቀብዶ ከስራ ከጠፋች በኋላ መሆን አለበት ሲል አሰበ። ጥቂት እንደተንሸራሸሩ ወንድ አስጠላይ ልጄ አለች እንደዋዛ። እኔን ጭምር ሲል ጠየቃት። አንተም እንደ ሌሎች ወንዶች ትሆን ብላ ራሷን መልሳ ጠየቀችው። ከጥያቄ ይልቅ የጥርጣሬ አነጋገር ነበር። ወንድ ነኝ፣ ስጋ የለበሰ ወንድ መሆኔን አውቀሽ መቀበል አለብሽ። ግን ራሴን ማመስገን አይሆንብኝና ከሌሎች ትንሽ ጠፈፍ ያልኩ ነኝ ለማለት እደፍራለሁ አለና መለሰላት። ይህ በሆነ ከ1 ወር በኋላ ነፃነት ሌላ ስራ ፈለግ ወመስሪያ ቤቱን ለቀቀች። ከ2 ወር በኋላ ደግሞ ራሱ መዛወር አልቀረለትም። የዚያ ተመሳሳይ ሴራ ድጋሚ ነበር። ተላላኪው ሰዎች ፈልገውታል ብሎ ሲነግረው በቀለ አቀርቅሮ ስራውን ያከናውን ነበር። ሲወጣ 2 ደንበኛ ፖሊሶችና 1 ሲቪል የለበሰ ነጭ ለባሽ ሆነው አገኛቸው። አቶ በቀለ እርስዎ ነዎት ጌታዬ? ሲል ሲቪል የለበሰው ጠየቀ። በቀለ ባወንታ ራሱን አወዛወዘ። ወንጀለኛ ምርመራ ድረስ ይፈልጋሉ። ወንጀለኛ ምርመራ? ለምን? ፖሊስ ጣቢያን እኮ ረግጦት አያውቅም። ግንኙነቱ ቢበዛ ከትራፊክ ፖሊስ ጋር ነበር። እሺ እናንተ ሄዱ፣ እኔ በመኪና ከዛው ድረስ እመጣለሁ አላቸው። የለም ጌታዬ አብረው ነው የሚሄዱት ሲል ሲቪል የለበሰው መለሰ። እሺ በመኪና እንሄዳ። ጭቅጭቅ ባያበዙ ምን አለበት? መኪናው አታስፈልገንም። አሁን አነጋገሩ ቁጣና ትዕዛዝ የተቀላቀለበት ነበር። እንዳራዳ ሌባ በፖሊስ ታጅቦ መሄዱ ለበቀለ የመጨረሻ ውርደትና ጥቃት ሆኖ ተሰማው። ነፍስ ገደልኩ፣ ቋንጃ ቆረጥኩ፣ ከብት ነዳሁ፣ የምትሰሩትን አታውቁም ልበል እያለ በሆዱ አመናጨቃቸው።
የእርሱን ፋይል የያዘው መኮንን ለጊዜው አልተገኘም። ተረኛ ፖሊስ ነገ ጠዋት ይገባሉ ብሎ ነገረው። እኮ ወንጀል አይነገረኝም? በቀለ በንዴት ደጋግሞ ጠየቀ። ጌታዬ ቀስ ብሎ ይደርሱበት የለ? አሁን አረፍ ቢሉ ሳይሻል ይቀራል? የፖሊሱ ማጽናናት ፌዝ ነበረበት። ኦሆ ይገርማል፣ በጣም ይገርማል። ሲጋራ በሲጋራ ላይ ያቀጣጠለ በክፍሉ ውስጥ ወዲያና ወዲህ ሲንጎራደድ ቆይቶ ታከተውና ከአንዱ ወንበር ላይ ዘፋለ። አንዱ አሳቢ ፖሊስ በአግዳሚው ወንበር ላይ አሮጌ ቡትቶና ፍራሽ ዘርግቶ መኝታ በጀለት። በቀለ ግን በማመስገን ፋንታ ገርሞት ሳቀ። ወንጀሉ ምን እንደሆነ ሊያስብ ሞከረ። ሰሞኑን ምን ሰርቼ ነበር? ምን አጥፍቻለሁ? ቆይ እስቲ ምንም ነገር ትዝ አላለውም። የራሱን ይዞታ ተወውና በስለ ነጻነት ይጨነቅ ገባ። ስትሰቃይ ነው የምታድር። የሴት አንጀት ያለው ያውም የእርሷ ለስላሳ አንጀት። እባካችሁ ባይሆን መንደር ሄዳችሁ ልትነግሩልኝ ትችላላችሁ አለና ለመነ። የት ነው? ሾላ። አይ ሁሉም ተረኛ ነው። በ5 ሰዓት ላይ ሰው ይፈልግሃል ሲባል በቀለ አንድ ፓኬት ሲጋራ አገባዶ ነበር። ነጻነት ነበረች። ምን አመጣሽ በውድቅት? በምንስ መጣሽ? አጠያይቁ የምክር ቁጣ ነበር። የጎረቤት መኪና ለምኜ አለችው በወረቀት የተጠቀለለውን ሳንድዊችና ፓኬት ሲጋራ እየሰጠች። ያለቀሰችበት አይኗ በርበሬ መስሏል። እንደሰጋው በየፖሊስ ጣቢያ ውስጥ ተንከራተታ አምሽታለች። በቃ ደህና ነኝ ሂጂ አላት። አሁንም በቁጣ በሆዱ ግን ባትለየው በወደደ ነበር። በበነጋው ጠዋት የተባለው መኮንን ሲተካ ስሙንና አድራሻውን መዝግቦ ይህ የእርሱ አይደለም ሲል አንድ ብጣሽ ወረቀት ከፋይሉ ውስጥ አውጥቶ አሳየው። ነው ጽሑፉም? አዎ። ምስጢሩ ምን እንደሆነ ያስረዱናል ሲል መኮንኑ ግንባሩን ወደ ላይ አኮፋትሮ ጠየቀው። በዚህ ጊዜ ነው በቀለ ጉዳዩ የተገለጠለት። ጅሎች መንጋጅል አለ በሆዱ። ሳቁ ከውስጥ ይቆረኩረው ጀመር። ክሱ በዚያ ወረቀት ላይ የተመሰረተ ከሆነ በእርግጥ የሚያስቅ ነበር። በቀለ በትምህርት ቤት ሳለ ከአንድ ጓደኛው ጋር አሃዝ በማስገባትና ፊደል በማለዋወጥ እንደ ቀልድ አንድ የምስጢር አጻጻፍ ፈጥረው ነበር። በድንገት ለሚመለከተው ልዩ ኮድ ወይም ምልክት ይመስላል። ሁለቱም ከትምህርት ቤት ከወጡ በኋላ የጥንቱን ጊዜ ለማስታወስም ይሁን እንዲያው ለጊዜ ማሳለፊያ ጨዋታ በዚሁ አይነት ብዙ ጊዜ ይጻጻፋሉ። አሁን ለመረጃ የቀረበለት ይህ ደብዳቤ ለዚያው ጓደኛው የጻፈለት ነበር። በሚስጥር መልእክቱም የነጻነትን ጉዳይ ተርኮለታል። ግን አላረካውም ነበር። ከሰሞኑን በታች 2 ቀን እንዳስቀመጠው በኋላ ቢፈልገው አጥቶታል። ምናልባት በስህተት ቅርጫቱ ውስጥ ተቀላቅሎ ወድቋል በማለት ችላ ብሎት ነበር። በማን ተላልፎ ወደ ፖሊስ ቢሮ እንደደረሰ በኋላም ሊያረጋግጠው ያልቻለ ሴራ ነው። በቀለ እየሳቅና እያፌዘ ነገሩን ለመኮንኑ አስረዳው። ሆኖም በሐረር ከተማ ከሚገኘው ጓደኛው ዘንድ ነገሩን አጣርተው ሲያረጋግጡ 2 ቀን በዚያው እንደታሰረ ሰንብቶ በ3ኛው ቀን ለማንኛውም ዋስ አስጠርተው ከይቅርታ ጋር አሸኙት። ቢሮ ተመልሶ ሲገባ ኦሆ አረ እንኳን ደህና መጣህ፣ አሁንስ አበዙት እያሉ ቢቀበሉትም ትዝብታቸው ሲሸማቀቅ ይሰማው ነበር። በእነርሱ ሐሳብ ዓለም በቀኝ ከርሞ ነበር። ይህን መስሪያ ቤት መልቀቅ አለብኝ አላት ለነጻነት በኋላ። ለምን ስትል ጠየቀችው። ሰውም ብዛም ባልወድም በማንም ላይ ጥላቻ አርግዣ አላቅም ነበር። ታምኛለሽ? አሁን ግን ፊታቸውን ሳይ ብቻ ሊያስታውከኝ ይቃጣኛል። በእርግጥ አንድ ቀን ሽንት ቤት ገብቻ አስታውቂያለሁ። እንዴት ታዲያ አብሬያቸው ልኖር እችላለሁ አለና መልሶ ጠየቃት። ስራው ደህና ነበር በቀለ፣ በእኔ ምክንያት እኮ ነው። አንቺ ምን አጠፋሽ? ሁሉም አንቺን አፈቀሩ አላት እንደቀልድ። አረ ፍቅራቸው እንጂ ቢብላው አንተም እንዴት ትላለህ በቀለ ስትል ገሰጸችውና ሌላ ጨዋታ ጀመሩ። ምዕራፍ
4 ኑሮ ትርጉም ሲያገኝ። አንድ መልካም ዓመት አለፈ። ዓመት ምን ያህል ጊዜ ነው? ገና መከበሩ፣ ሁዳዴ መጾሙ፣ ክረምት ገብቶ መውጣቱ መለኪያ ቢሆን ነው እንጂ ለበቀልና ለነጻነት በሩ የጠፋ ቅጽበት ብቻ ነበር። አዲሱ ስራው ተስማምቶታል። ያለቃ ግልምጫ፣ የሥራ ባልደረባ ጉጥጫ፣ የጸሐፊ አሉባልታ የለበትም። ከሁሉም እፎይታ የሰጠው ከጸሐፊው ጋር ያለው ግንኙነት ነው። አበልጅነት ተናስቷል። ፈልጎ አይደለም። እንደ ተቀጠረ ሰሞን ቅሪት ነበረች። በሚገባ ከተዋወቁ በኋላ ወንድ ልጅ የሆነ እንደው ክርስትናውን ላንተ ሰጥቻለሁ አለችው። ለኔ በመደነቅ ጠየቃት። አለበለዚያ ስለታቦት ሰጠዋለሁ ስትል ዘጋችበት። ለምን እንደመረጠችው ግን ምናልባት ከዛ በፊት እንደዋዛ ሳታጫውተው አልቀረችም። እንዴት ያለ ጠባይ አለ አለችው አንድ ቀን። በምን ሲል ጠየቃት። ካጋጠሙኝ አለቆች ሁሉ የተለየህ ነህ። በመጀመሪያ የምትንቀኝ መስሎኝ ነበር። በኋላ እንደተረዳሁት ግን ስራንና ጾታን ለይተህ የምትመለከት ይመስለኛል አለችው እንደማፈር እየቃጣት። ሌሎች አለቆችስ ምን ይሰራሉ ሲል እንደማያውቅ በፌዝ ጠየቃት። እባክህ ዝም በል አለችውና ስራዋን ቀጠለች። ከጥቂት ጊዜ በኋላ ከባለቤቷ ጋር አስተዋወቀችው። መንፈሱ በፈካበት በዚህ ጊዜ መካከል አንድ ቀን ብቻ ጀንበር የጠለቀች መስሎት ነበር። ከዓመት የረዘመ ቀን ነበር። ማታውኑ ከነጻነት ጋር ተኳርፈው ተለያይተዋል። በምን እንደተኳረፉ በትክክል አያስታውሰው። ቀላል ነገር መሆን አለበት። አልበደላትም። በእርግጥ አልበደለችው። በመኪና ውስጥ ተቀምጠው ደህና ይጨዋወቱ ነበር። የማይጥም ቃል ተናግሯት ኖሮ ይሆናል። ምን ነበር እሱ? እንግዲህ አትጨቅጭቀኝ ብለው ነበር። ከዛ በኋላ አልተነጋገሩም። ፊቷን ወደ ውጭ መልሳ በመስታወቱ የፒያሳን ሱቅ እየተመለከተች ባርመሞ ከቤት አደረሳት። ለወትሮ እጇን ብድግ አድርጎ በመሳም ደህና ደሪ ሲል ይሸኛት ነበር። አንተም እንዲሁ ብላው ትገባለች። በዚያው ማታ ግን ከመኪናው ወጥታ ከፊቱ ስትርቅ አልተሰነባበቱም። ዞር ብላ ፈገግታዋን አላሳየችውም ነበር። እርሱም አገጩን ከመሪው ላይ አስደግፎ ከተነፈሰ በኋላ መኪናውን አዙሮ ተመልሷል። የተለያዩት እንዲህ ነበር። ሌሊቱ የዘላለም ጨለማ ሆኖበት አደረ። እስከ 6 ሰዓት በዓይኑ እንቅልፍ ዝር አላለም። በ7 ሰዓት ትንሽ አንጎላች። በ8 መልሶ ብንን አለ። በ10 ሰዓት ላይ ደግሞ በውንና በእንቅልፍ መካከል መጥፎ ግጀት አስደንግጦታል። ጧት እንደተለመደው ስራ ገባና ቴሌፎኑን ወደ እርሱ ጠጋ አድርጎ ይጠባበቅ ጀመር። እጆቹ ከጠረጴዛው ላይ የተቆለለውን ፋይል ያገላብጣሉ። አይኖቹ ወረቀቱን አፍጠው ይመለከቱታል። ግን አያነቡም። ሐሳቡ አያይም፣ መንፈሱ አያይም። ሰዓቱን ተመለከተ። 3 ከሩብ ይላል። እንደ ሌሊቱ ቀኑም ቆመ። በሩብ ሰዓት ውስጥ ነገሩ ይለያል። የዕለቱን ጋዜጣ ሳበና ያነብ ጀመር። ግን አይኑ የሚያየው በቀለም የተጨማለቀ ወረቀት መሆኑ ብቻ ነበር። እንደገና ሰዓቱን ተመለከተ። ለ4:25 ጉዳይ ሆኗል። ጨነቀው። ተነሳና በክፍሉ ውስጥ ይንቆራጠጥ ገባ። ከመስኮቱ ወደ በራፉ፣ ከበራፉ ወደ መስኮቱ መሄድ፣ መምጣት፣ መዞር፣ መመለስ። ከንፈሩን ይበላል። ወረቀት እያነሳ ይጥላል። በመስኮቱ ወጣ ብሎ ይመለከታል። አሁንም መልሶ ይንቆራጠጣል። መልሶ መላልሶ ግን አይኑን ከቴሌፎኑ ጭንቅላት ላይ ያርፋል። አንድ ጊዜ በጆሮው ውስጥ የቴሌፎን ደወል የሰማ መስሎት ነበር። ሆኖም ቆይቶ ቴሌፎኑ በገሃድ ክሊል አለ። ጸሐፊ አበልጁ እታገኝ አቶ ተቃዋሚ ይፈልገዋል አለችው። አዛወረችለት። ተቋመ ጓደኛው ነበር። በቄ እንደምን አደርክ አለና ጨዋታ ጀመረ። ደህና ነኝ። ታዳስ ምን ወራለህ? ምንም አለና ትንሽ ቆይቶ አሁን ስራ በዝቶብኛል በኋላ ደውልልሃለሁ ሲል ዘጋበት። ምን ወራለህ? ጨዋታ ምን ያስቸግራል። ከመሬት ተነስቶ ተመረረ። እንደገና መንጎራደሩን ቀጠለ። አሁን ግን የጊዜው መርዘም ሆነ ማጠር አልተቃወመም።
በቁሙ ተኝቶ ነበር። በ5 ሰዓት ላይ መልሰው ነቃ። አላስችለው አለና ቴሌፎኑን አንስቶ አዞረ። ገብታለች ሲል ጠየቀ። ላገናኘህ አለችው የመስሪያ ቤቱ ኦፕሬተር። ግድ የለም ታየው አለና ዘጋ። መግደርደርም ነው። እርሷም ካልፈቀደች ለምን አስከፋታለሁ ማለትም ነው። ብቻ ደህንነቷን አጽናናው። ባታመር ኖሮ እስካሁን ትደውል ነበር አለ ብቻውን እየተንጎራደደ። የሚያመልካት እርሱ ቢሆንም የእርሱ ቴሌፎን ቀጥታ በመሆኑ እንድትደውልለት በቃል ያልተነጋገሩበት የሐሳቡን ለውታ ገብተዋል። በዚሁ መሰረት ሁልጊዜ ጧት በ3 ሰዓት ተኩል ላይ ያለማስታጎል ትደውልለት ነበር። እንደምን አደርሽ ለመባባል ብቻ ነው እንጂ ብዙም የሚጨዋወቱት ወሬ የለም። እታገኝ አሁንም ደግማ ሌላ የወንድ ጥሪ ያስተላለፈችለት። ሁለተኛ የለሁም ሲል አዘዛትና ዘጋት። ትንሽ ቆይታ ደወለችለት። የለሁም አላልኩሽም ሲል ደነፋባት። ዋ ብትነጋገር ይሻልሃል ስትል እንደማፌዝ ዛተችበት። አወቀ። እንደምን አደርክ ያ የገነት ዜማ መጣለት። ውይ ምን ነው ልጄ አለ ደህንነቷን ሳይጠይቅ። የመጥፎ ፎይታ ነበር። ልቅሶ አርፍጄ በ5 ሰዓት ገደማ እኮ ነው የገባሁት። ከዚያም የሚያስቸኩል ደብዳቤ ነበር ስትል አስረዳችው። እታገኝ ከጥቂት ደቂቃ በኋላ ቢሮ ስትገባ ተዝናንቶ ተቀምጦ በፈገግታ ሲጋራ ያጨሳል። ትወዳታለህ አይደል? ከጥያቄ ይልቅ መግለጫ ነበር። ማንን? ግንባሩን ኮፍተር አድርጎ የማያውቅ መሰለ። ዋና ተግደርዳሪ ነህ። ጤፍን ለጌኛ ነው አሉ። ልጄ ቅድምስ በጣም አስደንግጠኸኝ ነበር ስትል በእህትነት አይን ተመለከተችው። ትወዳታለህ አልሽኝ? ዋዘኛ ጥያቄ ነው። መልሱም ቀላል ቃላት ብቻ ነው። መውደድ አይደለም ታገኝ። አመልካታለሁ እንጂ ቃላት የማይገልጠው ኑዛዜ ከውስጥ ወደ ላይ የገፋው ጀመር። ታዲያ ለምን አታገባትም ስትል ጠየቀችው። አታገባትም? ጥያቄው እንደ ጉድ አስገረመው። ከዛ በፊት ፈጽሞ ያላሰበው ነገር ነበር፣ ወይም ሊያስበው አልፈለገም። ነፃነትን እንደ ጣዖት ያመልካታል እንጂ እንደ ሴት በሚስትነት ሊመኛት ህሊናው አልደፈረለትም። እንጃ አለ ግድግዳውን አፍጦ እየተመለከተ። ጥቂት ካሰበ በኋላ እታገኝ እሷ እኮ በጓዳ አትወሰንም። ምሉ ናት። ያኔ ፍቅርም በባልነት አይከለከልም። የለም ሚስቴ ትሁን ማለት ኃጢአት ይመስለኛል። እንዴ እውነትም ጉደኛ ነህ። እታገኝ ከትከት ብላ ሳቀችበት። ምንድነው ኃጢአቱ? ባጭሩ ያንተ የፍቅር ስሜት የሚያፈቅሩትን አለማግኘት ነው። ባለማግኘት መሰቃየት ነው። ትንሽ አንብቤያለሁ። ሮማንቲክ ይሉታል። የለም በቀለ ብዙ ያነበብክ ነው መሰለኝ። እውነተኛው ዓለም ተማቶብሃል። እኛ እንደምናውቀው ግን የፍቅር ማሳረጊያው ጋብቻ ነው። በእርሷ በኩል ሆነ ብትመለከተውስ ለፍቅር ራስን ለዘላለም ከመስጠት የተሻለ ምን መግለጫ አለ? ካለበለዚያማ ይህ ጸጋ ስትራራቁ ጠፋ ማለት ነው አለችው። ያንቺ ፍቅር ጋብቻ ሆነሽ ሲል አሾፈባት። አንድ ጊዜ ያጫወተችውን የፍቅሯን ውጤት ታሪክ መጥቀሱ ነበር። እታገኝ የአንደኛ ደረጃ ትምህርቷን ልትጨርስ ገደማ አንድ ሰው አጫት። ደህና ባል የሚሆን ሰው አይነት ነው። እንደ ተስማማትም በጣም ይወዳት ነበር። እንደዚሁ የሚወደው ወደ ኮሪያ የዘመተ ትንሽ ወንድም ደግሞ ነበረው። ቅኑ እጮኛ ለሁለቱ ባለው ፍቅር ለእርሷ ስለ ወንድሙ ጀግንነት ጠባይ መልክ እያሞጋገሰ ይገታታል። ለወንድሙ በሚልክለት ደብዳቤ ሁሉ ደግሞ ለታገኝ ስላለው ፍቅር፣ ስለ ቁንጅናዋ፣ ስለ ጠባይ ይተርክለታል። በዚህ መካከል ሁለቱም ሳይታወቃቸው አንዱ ስለሌላው በስውር ህሊናው ፍቅር አርፎባቸዋል። ከኮሪያ ሲመለስ ኮሪያ ከጮኛዋ ጋር በባቡር ጣቢያ ሊቀበሉት ወርዶ ነበር። ሁለቱም የሰሩትን አያውቁ። ገና ከባቡሩ ብቅ ሲል ከስጋ ወንድሙ ቀድማ ስትሮጥ እርሱም እጁን ዘርግቶ ሲቀበላት አንድ ሆነ። እጮኛዋ በመገረም ተመለከታቸው። ምናልባት ክፉ አላሰበም።
እታገኝ ግን በገቢርም ባይሆን በሐሳብ ማመንዘሯ ሲሰማት እውነተኛ ሚስት ልትሆነው እንደማትችል በመገንዘብ ቀለበቷን መልሳ ከሁለቱም መለያየቱን መረጠች። ከዚያ ለፍቅር ሳይሆን ለትዳር ስትል ሌላ አግብታ 3 ወልዳለች። የእኔው የተለየ ነው አለችው ታሪኳን መጥቀሱ እንደሆነ ወዲያው ገብቷት። እባክሽ ሁሉም ያው ነው አለና መልሶ ግን እውነቱን ለመናገር ምናልባት ያላሰብኩበት ራሴን ለእርሷ የተገባው አድርጌ ስለማልገምተው ይሆናል። አሁንም ጠራጠራውን እያየ አሰበ። ለአንተ ይመስላል፣ ግን እርሷ ደግሞ ካንተ የተሻለ አታገኝም ይሆናል። እኔ እንጃ። ግራ የሚያጋባ ጥያቄ የቀረበለት መሰለ። ልጅ ራስህን እንኳ ትተማመነው ነበር። ከእርሷ ላይ ስትደርስ ምን ነው ሐሞትህ ተንጠባጠበ? አነጋገሯ የትዝብት አይነት ነበር። ደግሞ እኮ ቀለበት አላት አለ። የምን ቀለበት? እታገኝ መብረቅ እንደወረደ ያህል ደነገጠች። በቀለ አንተም እንደሌሎች? እርሱንም አስደነገጠችው። የለም አንቺ የምታስቢው አይነት አይደለም። ያጩላት ሳትወድ እየገረፉ ነው። የባቷን ጠባሳ አሳይታኛለች። ከመገናኘታችን በፊት አንስቶ ቀለበቱ እንዲመለስ ከመጠየቅ አልቦዘነችም። እንዳውም ስራ የያዘችበት አንዱ ምክንያት ይኸው ነው፣ ራሷን ለመቻል። ስለዚህ የታገኝ ጥያቄ ቀጥል ማለት ነበር። ማለቴ አላጭበረበር ነው። የእርሱ እንዳልሆነች ልቡ ሲያውቀው እንዲሁ ነው እልህ ገትሮ የያዘው አላት። እንደማታገባው እርግጠኛ ነህ? ግንባሯን ኮፍተር አድርጋ ጠየቀችው። 100% ነፃነትን ከራሱ ይበልጥ እንደሚወዳት ያምናት ያህል በመልሶ አላመነታም። ይህ ከሆነ ለምን መፍትሄ ያንሻለትም? ትክ ብላየችው። ለምሳሌ አላት። ቀለበቱን እንዲመልስ ጠይቀው። የሁለታችሁም ህይወት የተቆራኘ መሆኑን አሳምነው። ትቃዣለሽ ታገኝ። አስገራሚ የህልም ታሪክ የሰማ መሰለው። ለምን አይቻልም አለችው አሁንም በተረጋጋ አነጋገር። አንድ ኢትዮጵያዊ አድርጓል አሉ። እንዳውም ከተጋቡ በኋላ ነው ከመናገር ደጃዝማችነት ይቀራል ይባል የለ። በቀለ ሲጋራ አቀጣጠልና በጢሱ ውስጥ ሚስጥር የሚሻ ይመስል ጥቂት አሰበ። ምናልባት ልክ ናት። ለምን ነፃነትን ማግባት አልፈለኩም ነበር? ፈልጌ ነበር? እርሷን ፈርቼ ነው ወይስ ራሴን እፈራዋለሁ? ናፍቆት ፍቅር ነው፣ አለማግኘትም ፍቅር ነው። ግን ምን ያህል ጊዜ ችለው ነበር? እንሞክረው። በመሞከራችን የምንከስረው ነገር የለም አለ። በመጨረሻ በህይወቱ ላይ አንድ ትልቅ ውሳኔ ማድረጉ ነበር። ምዕራፍ 5 የብልጥ ቡና ነው ሻይ ይሻለውታል አለ በቀለ የቴሌፎኑን ጭንቅላት እያነሳ። የተዝናና የተረጋጋ ለመምሰል መሞከሩ ነበር፣ ግን ሰውነቱ ሲቅበጠበጥ ተሰማው። ጀሃነም ይወረድ። ማን ነውና እርሱ ምንድን ነውና አለ በሆዱ ራሱን ሲያጽናና። ከጠረጴዛው ተነሳና ከእንግዳ መቀበያ ፎቴ ላይ ከጎባኑ ፊት ለፊት ተቀመጠ። በቢሮው ውስጥ እንዲገኝ ለማድረግ ያለ የሌለ ችሎታውን ጠይቆበታል። እታገኝ ጋር እየተማከረ ያወጡት ፕላን ነበር። ለነፃነት እጮኛ ቀራቢ የሆነ እርሷን በቅርብ የምታውቀው አንድ ሰው ነበር። ጉዳዩን ግልጥ አድርገው ነገሩትና በቀለን እንዴት ሊያገናኘው እንደሚችል ጠየቁት። ሰውየውም መላ ለመምታት ጊዜ አልወሰደበትም። እጮኛዋ ስሙ ተሾመ ይባላል። ያለበት ስራ ስላልተስማማው ሌላ በመፈለግ ላይ ነበር። በበቀለ መስሪያ ቤት ክፍት ቦታ እንዳለና እርሱም ሊረዳው እንደሚችል መጠቆም ብቻ ይበቃል። በሩን አንኳኩቶ ራሱ ይመጣል። ነፃነትን እንዲሰጠው መጠየቅ አንሶ በውሸት ማታለሉ ድርብ ውሸት ወንጀል አይሆንም? በቀለ በመጀመሪያ ሐሳቡን አልወደደውም ነበር። ታገኝና ሰውየው ደግሞ በነገር እየተቀባበሉ የምርጫ ካርታውን አቀረቡለት። ስለ ህሊናው ጥያቄ በጣም የሚጨነቅ ከሆነ ሁሉም ነገር እርግፍ አድርጎ መተውና ተአምር እስኪወርድ መጠበቅ ነው። በቀለ በተአምር የሚያምን ሰው አይደለም። ስለዚህም በሐሳባቸው መስማማት ግድ ሆነበት። በቀለ ሲጋራ አቀጣጠልና
ጎባኑን በጥሞና አስተዋለው። ተክለ ቁመናው ደህና ነው። እንደውም ጠፈፍ ካላለባበሱና ንጉስ ካላካላቱ ጋር እርሱ ሳይሻል አይቀርም። ነፃነት ለምን ጠላችሁ? ከተፈጥሮ ውስጥ ተፈጥሮ የተጸየፈው ምን ይሆን? ፍቅርና ጥላቻ ውስጥ በጣም አስገራሚ ስሜት ነው። ምንም የሚከተለው የተፈጥሮ ህግና ስርዓት የለውም። ከዳር ሆኖ ቢመለከቱት የሚያስቅ ጅልነት ይመስላል። ግን ከውስጡ የተኛ እንዲሁ በመሆኑም ደስ ይለኛል አለ በቀለ በሐሳቡ። ቡናው መጣ። እርስዎ አያውቁኝም ይሆናል እንጂ እኔ በዝና አውቀዎታለሁ አለ በቀለ ስኳሩን እያማሰለ። እንደዋዛ ለመሆን በሞከረ መጠን እንደዋዛ ለመሆን መሞከሩ ያስጨንቀዋል ይሆናል። ተሾመ ግን ምንም ስሜት አላሳየውም። አያውቅም ወይም እያወቀ ለመጫወት ነው። ባያውቅስ ያወቀ ጊዜ ምን ይሰማው ይሆን? ተጠንቀቅ አለው በቀለ አእምሮ። የአንዲት ቃል ስህተት ነፃነትን ሊያሳጣው ይችላል። በአንዳች አይነት አገላለጽ ተሾመን ካስቆጣው የህይወት አክንባሎ ተደፋ ማለት ነው። ነፃነት ብዙ ጊዜ ታነሳወታለች አለው ጥቂት ጊዜ በኋላ። ተሾመ ግን ስቅጥጥ አላለም። ብቻ ትኩር አድርጎ ተመለከተ። የመጣው ይምጣ ቶሎ ተናግሮ ይውጣለት። በቀለ ስሜቱ አጣደፈው። ቀለበታችሁ ጥሩ ውጤት አለመስጠቱ የሚያሳዝን ነው። በቀለ አንደበቱን ሊያለሰልስ ሞከረ። የምን ውጤት? ተሾመ አሁን ትንሽ ተነካ። ልትመልሰው አይደል? ጥያቄውን እንደዋዛ ጣል አደረገ። ማን ነው የሚል? የተሾመ ጥያቄ ጉጥጫ ጭምር ነበር። እንደምሰማው እርሷ አልተስማማችበትም። ተስማማች አልተስማማች? ተሾመ ወደ ቁጣ ተጠጋ። ታዲያ መቼስ ትዳር እንዲህ ብሎ አይመሰረት፣ ዋናው የእርሷ ፍላጎት ነው። በቀለ ሰውነቱ የተረጋጋ መሄድ ጀመረለት። ተሾመ በፈንታው ተቁነጠነጠ። እኔ የመጣሁት ለሌላ ጉዳይ ነበር። ለዚህ የነገር አባቷ ሳይበቁ አይቀሩም። ስለ መልካም ምክሮና ሐሳቦ አመሰግናለሁ። ተሾመ ሊሄድ ቃጣ። በቀለ ዘሎ ሊተናነቀው ምንም አልቀረ። አንድ ነገር ሳይወሰን ከዛ በራፍ መውጣት የለበትም። የለም አቶ ተሾመ ይቆዩ፣ አይቆጡ። ምናልባት በግልጥ ብንወያይ ይሻላል። እኔም ከተፈጥሮዬ ግልጥ ነኝ። ነፃነትን የት ታውቃታለህ ይበሉኝ። ቀለበት እንድመልስ የምታማልድበት ምን ምክንያት አለ ብለው ይጠይቁኝ፣ እነግረውታለሁ። በጣም አውቃታለሁ፣ ከእርሶ ይበልጥ አውቃታለሁ። ከዚህ በላይ ደግሞ የሚፈለገውን ቃል ልናገረው አልችልም። የተሾመ ፊት በርበሬ እየመሰለ ሄደ። ከግንባሩ ላይ 2 ደም ስሮች ግትር ብለው ወጡ። የተቀመጠበትን ወንበር ድጋፍ አጥብቆ ጨበጠው። አስተያየቱ የመጠራጠርም የመደነቅም የመጸየፍም ነበር። ንዴቱ ነው ጥቃቱ አለ በቀለ በሆዱ። ግን በሆዶ እንደሚያስቡኝ አይነት የማንንም እጮኛ እየዞርኩ የማበላሽ አይነት አይደለሁም። እንደ ወንድም ነው የጠበቅኩለው። እንዲህ አርጎም ጥበቃ የለ። ምን ነው ባታስቀኝ፣ እግዚአብሔር ይስጥልኝ። ተሾመ በምሬት ከታለ። እርሷንም እኔንም እንደፈለጉ ይወንጅሉን፣ ህሊናችን ንጹህ ነው። ይህ አልቸገረኝም። ግን እርሷ የእርሷ አይደለችም፣ እርሶም የእርሷ ሊሆኑ አይችሉም። ተጋቡ። ግን እንዴት ነው በህብረት ኑሯችሁ የምትደሰቱት? እኔም ሌላ ላገባ እችላለሁ። ምንድነው ጥቅሙ? ሁለታችን ለእርስ በርሳችን ነው የተፈጠርነው። ይህን ቢገነዘቡልኝ። እንደዚህ አይደል ጠበቅኩልህ የምትለኝ? የተሾመ አነጋገር ከቁጣ ይልቅ ፌዝ ነበር። አይ ፍቅር ሌላ ነገር ነው። ሰው ወዶ አይፈቃቀርም እኮ። አሁን ምንድነው የምትለው? ተሾመ እርግጥ አድርጎ ጠየቀው። ለእኔ ተውልኝ። በቀለ በመጨረሻ ወጣለት። ያበጠው ይፈንዳ። የፍቅር አምላክ የሚባል ነገር ካለም ልቦና ይራራለታል። እርሱ ባወቀ ይከስትለት። በቀለ የተጠባበቀው ቡጢ ኖሮ እንደሆነ የተሾመ ሳቅ የባሰ አስደነገጠው። እንዴ አታፍርም ስትናገር? አሳሳቁ የእብድ መሰለ። ምን ነው የሚያሳፍር? ከመስረቅ መጠየቅ ይሻላል ብዬ ነው። ግን ተሾመ አኳኋኑ መለዋወጥ በቀለን በአቀራረቡ ግራ አጋባው።
የሰረቀ ይፈረድበታል። የተሾመ ሽሙጥ አነጋገር በቀለን አናደደው። አይ እኔ መቼ የሚገባው እንደሆነ ብዬ ነው እንጂ። በቀለ ተስፋ ወደ መቁረጡ ተቃረበ። እሺ አለ በተዳከመ ድምፅ። ተሾመ ተነስቶ እንደሚወጣ መጠባበቁ ነበር። አይምሰልህ አለ ተሾመ ከተቀመጠበት እየተነቀነቀ። ከስሬ እንዲሁ አልቀርም። ለዛሬ ዘመን የልጃገረድ ሸርሙጣ የሚገባውን ወግ ትፈጽማለች፣ ዋጋዋን ታገኛለች። ጥቃቱን አለመውደዱን በገላዋ ሊበቀል ነው የሚፈልገው። ገንዘቡ ነው የቆጨው። በቀለ በአእምሮ ጥቂት አሰላሰለ። ችግሩ ገንዘብ ነክ ከሆነ ተስፋ አለ። ከዛ ጭንቅላት ውስጥ የተቋጠረውን ምስጢር ለማለዘብ የሚሻ ይመስል ተሾመን በጥሞና አስተዋለው። ለጥቂት ጊዜ ያህል እንደዚሁ ተያዩ። ምናልባት የብልጠት ውድድር ነበር። ብዙ ከስረዋል። አጠያይቁ እንደ ተቆርቋሪ ወዳጅ ነበር። አዎ አለ ተሾመ ሳያመነታ። ምን ያህል ይሆናል? ተሾመ ሐሳቡን እንደሚመረምር ጸጉሩን አከክ አደረገና ባጭሩ ወደ 2000 ብር ገደማ ይሆናል አለ። የከሰሩት ቢመለስልዎስ? ተሾመ እምቢ ሊል የቃጣ መሰለ። ግን ጥቂት አሰበና ምናልባት አለ እያመነታ። በቀለ በሆዱ ኩንታል ተነፈሰ። ለካ ይህም ኖራል። እኔ ከፍለውታለሁ። በምን ምክንያት? በምንም ማለት ዘመዶቿ ከፈሉ፣ እርሷ ከፈለች፣ ወይም እኔ ለእርሶ ምን ልዩነት ያመጣል? ያንተን ገንዘብ አልፈልግም። አይ ሀበሻ ግብዝነት አለ በቀለ በሆዱ። ይልቅስ በከንቱ አንጨቃጨቅ። አሁኑኑ በቼክ 2000 ብር ልጻፍልዎ። የተሾመን ለስላሳ ነጥብ አግኝቶበታል። በቀለ አሸናፊነት ተሰማው። የቼኩን ደብተር ከኪሱ አወጣና ገልጦ ብዕሩን ቀሰረ። ጥቂት ጊዜ በዝምታ ተፋጠጡ። መጻፌ ነው የሚያስፈራራ መሰለ። ተሾመ መልስ አልሰጠም። ጻፈና በትንፋሹ አድርቆ ይሄው ከ4 ቀን በኋላ ሊመነዝሩት ይችላሉ አለው። ተሾመ ቼኩን ተቀበለና አይቶ እሺ ገንዘቡን ከወሰድኩ በኋላ ሐሳቤን ብለውጥስ ሲል ፈገግ ብሎ ጠየቀ። አይ አምኖታለሁ፣ የጨዋ ልጅ ስምምነት ነው አለ። ከበራፉ ላይ ሲደርስ ዞር አለና ስትገዛት ያረከስካት አይመስልህም ሲል አፌዘ። ከ3 ቀን በኋላ ነጻነት ደስታ እየተናነቃት ቀለበቱን መመለሱን እንዳዲስ ነገር አበሰረችው። አይደረግም እንዳላወቀ ሁሉ ደነገጠ። ደስ አላለህም አለችና ጠየቀችው። ያን ያህል ስትለምኝ ኖረሽ ድንገትሽ ማለት አስገረመኝ እንጂ አላት። እሱስ እኔንም ገርሞኛል፣ ግን እንደሰማሁት አንዲት ልጅ ወዶ ሊያገባ ይፈልጋል አሉ ስትለው ይበልጥ ደነገጠ። ነው እንዴ? የዛሬ ወንድ ሞኝ የለውም። አሞኝቻ አሸነፍኩ ሲል መበለጡ ደነቀው። ለካስ ነገሩ ሌላ ኖሯል፣ ግን ገንዘቡ አልቆጨው። በቀለ አስቀድሞ የሚያዘጋጀው ነገር እስኪጠናቀቅ ድረስ እጇን መጠየቅ አልታየውም። በልብ ለልብ ይተዋወቃሉ። ሲደርስ መፈጸም ብቻ ነው። በመጀመሪያ ግን አንዲት ቤት መስራት ነበረበት። ጨረቃን ለሰጣት ባልችል ኪራይ ቤት ውስጥ አላስገባትም አለ በሐሳቡ። እንደ ሕፃንም ለጫጉላቸው ሽርሽር ለሚሄዱበት ስፍራ፣ ለሚወልዳቸው ልጆች ብዛት፣ ስለ ቤት ዕቃው አቀማመጥ ያለም ጀመር። ጠዋት ከነቢጃማው ማድ ቤት ገብቶ የተጠበሰ እንቁላልና የፈላውን ወተት በትሬ ይዞ ነጻነት ከመኝታዋ እንዳለች ሲያቆርሳት በዓይነ ሕሊናው እየታየው ይስቃል። ይህ ፈረንጅነት ነው። ግን ሚስቱን የሚያፈቅር ሚስቱን አንከባክቦ የሚይዝ ፈረንጅ ብቻ መሆን አለበት። በመካከሉ ለሥራ ጉዳይ ወደ አውሮፓ የሚሄድ ሆነ።